ማሳ ያለው እዛ ማሳ ላይ ስንዴ ተዘርቷል። ያ የተዘራው ስንዴ ምንም ነገር አንድም ይሄ እንትን ቃርሚያ ምናምን ይሄ ምንድነው ከእህል ጋር እንክርዳድ ሲናር ምናምን ነገር እሱ የሚባል ነገር የለም። ጥርት ያለ እርሻ ላይ የተዘራውን አንተ የሆነ የ15 ዓመት አይነት ልጅ ካንተ ጋር አለ። እሱን ይዘካው ትሄዳለህ። ስትሄድ ከፊት ትልቅ ተራራ አለ። ከተራራው ራስ ላይም ደግሞ ምንድነው ያለው ሌላ ማሳ አለ። ከዛ ብዙ ሰዎች ካንተ ጋር እየሄዱ ወደኋላ እየተመለሱ ሲቀሩ ያ ልጅ ብቻ ካንተ ጋር አብሮ ሲሄድ ከማሳውና ከተራራው መሃል ላይ ጫካ አለ። ከጫካ ውስጥ ደግሞ ያ ጫካ እንዳለ ተቆራርጦ አልቆ ሌሎች ሰዎች እንደዚህ ጉርጋድ ነገር ምናምን ቆፍሮ እዛው ላይ ያንን ከጫካ የቆረጡትን እንጨት ምናምን አልብሶ ያኔ ሰው ሳያቅ እዛ ውስጥ እንዲገባ ማለት ነው በቃ አዘጋጅቷል። ከዛ አንተ ልክ ሴት ሰዎች ይሄንን ይሄን ሲያውቁ ካንተ አብሮክ የሄዱ ሲመለሱ አንተ ደግሞ ልጁን ያስክና ና እንሂድ ብለክ ስትናገረው ልጁ ምን ይላል? እንዴት ነው የምንወጣው? ከፊት እኮ ጉርጋድ አለ። ይሄ እኮ ከረገጥነው ወደ ታች እንገባለን። ና ግድ የለም እግዚአብሔር ይረዳናልና እንውጣ እያልክ ልጁን ይዘክ ለማውጣት በጣም እንትን ታገልክ። ስትታገል እሱ ከታች እምቢ ሲል አንተ ወጣ። ከወጣ በኋላ ምን አልክ? ተራራው ላይ ተንበረከክና ሁለት እጅህን ወደ ታች ልከህ ልጁን ይዘህ ወጣ። Thank you Lord። ከዛ ይዘከው ስትወጣ እዛ ላይ ደግሞ ከደረስክ በኋላ ላይ የደረስክበት ተራራው ራስ ላይ ያለው በትልቅ ማሳ ውስጥ ምንድነው ያለው? የደረሰ ስንዴ አለ። ጥርት ያለ በቃ የደረሰ ስንዴ አለ። ከዛ ምንድነው እያየህ አንዳንድ ፍሬ እንደዚህ ታያለ። ትንሽ ጊዜ ይቀረዋል መጠበቅ አለብኝ ደግሞ እዚህ ጋር ሆኜ ማንከባከብ አለብኝ ትላለህ። በስንዴው መሃል ከልጁ ጋር አንተ ትሄዳለህ። Thank you Lord። ከዛ ቆይተክ እሱን እንደዛ አድርጌ ስለዛ በቃ በጣም ደስ ብሎኝ ጸልዬ ያንን ነገር ተኩት። በሳምንቱ ደግሞ እታች ያለው ስንዴ ደርሶ ያንን ስንዴ ደግሞ እያጨድክ ካንተ ጋራ ብዙ አገልጋዮች አሉ። ታጨዳለህ፣ ትሰበስባለህ። እጅግ በጣም ደስተኛ ነህ። በቃ በጣም ደስተኛ ሆነ። በጣም ደስ ብሎ ያንን እያጨድክ አንድ ቦታ እየሰበሰብክ ስትሄድ ካንተ ጋራ ማጨዳ ይዞ አብሮ እያጨዱ ያሉ ሰዎች አንዳንድ እያሉ ሲሄዱ ሁለት ሰዎች ቀሩ። እኔ ዋትስአፕ ላይ ራሱ ቮይስ አድርጌልህ ነበረ። ሁለት ሰዎች ከቀሩት አንዱም ትቶ ሄደ። ከዛ የአንድ ሰው ካንተ ጋራ የቀረ ሰው ምን ይላል? ከፈቀድክልኝ የቀረውን ሰው እዚህ ጋር መጥራት ይችላል ማለት ነው። ቸገር የለ ነው አትጥሩ። ዋትስአፕ ላይ እያወራሽኝ ሃይ በይኝ እስኪ ሃይ በይኝ። አሁን ሆልድ አድርጊውና ዋትስአፕ ላይ ሃይ በይኝ። እዚሁ ጋር ሳትወርጂ ማለት ነው። ሃይ በይኝ። ስሙ እንዳጠሪ እዚህ ለመልካም የሚሆን ለክፉ ማለት ነው። እሺ አሜዚንግ ሃይ በይኝ ዋትስአፕ ላይ ያው እያየሁሽ ነው። ዋትስአፕ ወይ ቴሌግራም ላይ ማለት ነው። ዋው ቴንክ ዩ ጌታዬ። ያው ይሄ ምንም ትርጉም እስከማያስፈልገው ድረስ ይታወቃል አይደል? ስንዴው አዝመራ። ቴንክ ዩ እቴ። ሴቭ አላረኩትም። በጣም ይገርም ነው። 3 ቮይስ ሪከርድ ልከሽልኝ ነበር። ኦኬ የመዳን ቀንዴ ኢየሱስ ብለሽ ነው ሴቭ ያደረግሽ። እሺ ጌታ ይባረክ። እሺ እሰማዋለሁ። ያው ደርሶኛል። አወረደች ነይ ተመለሰሽ ነይ ጨርሽ ነይ ታችን። እሺ ኦኬ ቆይ ማነው ስምሽ? ስሜ ተስፋነሽ ነው። ተስፋነሽ ሴቭ እንዳደረገው ነው። ይሄን የመዳን ቀንዴ ተስፋነሽ የሊባኖስ ሀገር ቁጥር ነው አይደል? ነው የዱባይ ነው? የዱባይ ነው። ይሄ የዱባይ ያው ኤምሬት። ኦኬ እሺ ጨርሽልኝ። እሺ እና ያ ሰው
ካንተ ጋራ እሱ ብቻ ቀረ። ከቀረ በኋላ ምን ይላል እንዴ? እንዴት ብሎ እንደዚህ ያደርጋሉ? እንዴት ብሎ ትቶ ይሄዳሉ? ይልና እየተናደደ በቃ ወደኋላ የሄዱትም ሰዎች በጣም በትልቅ ንዴት ወደኋላ ያያቸዋል። እንዴት ብሎ ነው ትቶ የሚሄዱ እያለ ግን አንተ ማንም ሄደ ማንም ኖር ምንም አልመሰለህም። ለምን መጀመሪያ ተናግራል። መጨረስ አለብን ይሄንን ነገር ጨርሰን አከማችተን ነው መሄድ ያለብን ብለህ መጀመሪያ ተናግረ ጀመርክ። ግን ስንዴውን ከተራራ በታች የነበረውን የደረቀውን ስንዴ አይደል? አዎ። ከዛ ምን ያ ውሃ ልንጠጣ ነው የምንሄደው ይላሉ። እታች ወንዝ አለ። ውሃ ልንጠጣ ነው የምንሄደው እያሉ ይሄዱና በዛው ይቀራሉ። ግን ለውሃ አይደለም የሚሄዱት። ከዛ አንድ ሰው ብቻ ያ ሰው ብቻ ካንተ ጋራ ቀረ። አንተና እሱ ስትቀር ጨርሳችሁ አንተ የታችኛውን ጨርሰ ወደ ላይ ያኛውን ለማጨድ ብለህ ልትወጣ ስትል ነው የነቃውት። ይሄንን ነው ስላንተ ያየሁት ማለት ነው። ለኛ ያማረክሽ ነሽ በጌታ በኢየሱስ እግዚአብሔር ስም ለዘላለም አሜን። ሴቭ አድርጌዋለሁ። ያው ተስፋነሽ ብዬ የመዳን ቀን ኢየሱስ ብሎ ይላል። ግን ሴቭ አድርጌዋለሁ። ቮይስ ሪከርድሽ ልከሽልኛል አሁን ያዋየሁት። የዛን ጊዜ የሚገርም ነው። ጃንዋሪ 24 ላይ የዛሬ 3 ወር አካባቢ ላክሽልኝ። የሆነ በጣም የሆነ ጫጫታ እዚህ ወጥተው ነበረ። አንተ ጋር ብዙ ሰዎች የሆነ ነገር የዛን ጊዜ ምን እንደሆነ ያለውም እንደተፈጠረ እኔ ከሴትዮዋ ጋራ ከሆነ ቦታ ከተመለስኩ በኋላ ነው የገባሁት። እና ተናደክ እዚህ ስትናገር እኔ የጻፍኩልኝ ነበር። ኤርሚ ቮይስ አድርጌልሃለሁ እኮ አይቼዋለሁ እያልኩኝ ነበር። የዛን ቀን የተፈጠረውን እኔ አይቼል ነበር። የሚገርም ነው። ሰማዋለሁ። ተስፋነሽ ተባረክልኝ፣ ጸጋ ይብዛልሽ። እኔት ስልክሽ ስላለኝ የትኛውንም ከጌታ ዘንድ የምታዩን መልእክት ሪከርድ አድርግልኝ እንደዚህ ማለት ነው። አሁን ሴቭ ስላደረኩት አውቃለሁ። እሺ። እና ስለ ጌታ ማምጣት ደግሞ ያዩትን የሆነ በጣም ብዙም ለሰው ያኔ አይታይም። የሆነ ትልቅ ቤት ሆኖ እንደ ከቤት በታች የሚሰራ እንደ ጋራጅ ነገር የለም። እዛ ውስጥ ብዙ ሰው ተሰብስቧል። ከሆነ ነገር እየተደበቀ ነው። በቃ ውጪ ካለው ነገር ደንግጦ ሰው ሁሉ እየገባ ሳለ የሆነ ጋንዳ ውስጥ ውሃ ሙሉና ደግሞ የሆነ ጋንዳ ውስጥ ደግሞ ደም አለ። ያንን ደም አንድ መልአክ መጣና ምን ያደርጋል? ሰዎች የለበሱትን ልብስ እያወለቁት ቲሸርታቸውን ሲሰጡ ምን ያደርጋል? ውሃ ውስጥ ይከትና ደም ውስጥ ሲከት ደሙ ልብሱን አይበላሽም። ግን የሆነ 3 ፊደላት አለ TRD ሚል በቃ በአማርኛ ማለት ነው። እንደዚህ ይጻፍበታል። ሲጻፍ በአማርኛ ነው በእንግሊዘኛ? በአማርኛ TR ደግሞ D ያኔ ይሄ አለበት። ያንን ነገር ምንድነው? ምን ይላል መልአኩ? ልብሳቸውን ሲሰጥ ልብሳቸውን በበጉ ደም ያጠባችሁ፣ ልብሳቸውን በበጉ ደም ያጠባችሁ እያለ ያንን ልብስ እያወጣ ያለብሳቸዋል። የለበሱት በአንድ ቦታ ይከማቻሉ። ያለበሱት ደግሞ አይታዩም ሲጀምር ማለት ነው። ለማየት አይታዩም። ግን ወጥቶ ከጨለማ ውስጥ እየወጡ ቲሸርት ይሰጣሉ። የሰጡትን መልአክ እያጠበ ደግሞ ያለብሳቸዋል ማለት ነው። ከዛ እያለ የታጠቡትንና ያን የለበሱትን ብቻ የሆነ ትንሽ ብርሃን ትታያለች። የሆነ መውጫ ነገር ከዛ ጋራጅ ውስጥ እዛ ጋር ፊት ለፊት ላይ ይቆማሉ በአንድ ላይ ተከማችቶና እነሱን ይዞ ለማውጣት እየተዘጋጁ ነው ያየሁት ማለት ነው። ልብሱን ከነሱ ላይ እያወለቁ ነው የሚሰጡት ወይስ ነው የሚያወልቅላቸው? ከጨለማ ውስጥ እየወጡ ቶሎ ብሎ መልአኩን እንዳዩት ቶሎ ብሎ ይመጡና ልብሳቸውን ቲሸርታቸውን እያወለቁ ይሰጡታል። እሱ ደግሞ እንደተቀበላቸው መጀመሪያ ውሃ ውስጥ ይከትና ደግሞ ደም ውስጥ ይከትላቸዋል። ከዛ ግን እንዳለ ቲሸርታቸው አይበላሽም። ነጭ ይሆንና ይሄ እንትን ድረታቸው ላይ ጽሑፍ ይወጣል። ልብሳቸውን በበጉ ደም ያነጡ ብለው የሚል ጽሑፍ። እሱ እንደዛ ብሎ እያለ ነው የሚሰጣቸው። ያወራል፣ ለብቻው ይጮሃል። በቃ
እንደዛ ኑ ልብሳችሁን በበጉ ደም ያጠባችሁ ኑ ያለ ያወራል ለብቻው መልአክ ነው። አዎ ይሄን ትርጉም ራሱ እንኳን እኮ ያስፈልገው ወንድሞች እናቶች። እኔ እኮ ስንት እግዚአብሔር አይኖቻቸውን የከፈተ ሰዎች አሉ። ተባረኬኔት ባይዞይ በዚህ አጋጣሚ ከዚህ በፊትም ተናግሬያለሁ። በጣም ብዙ ጊዜ ህልም ስለኔ የሚሆን ስለ ሌሎች ሰዎች የምታዩ ሰዎች ህልምን ለሰዎች እግዚአብሔር እንደሚሰጥ በጣም ስለማቅ እግዚአብሔር ህልመኛም ስላደረገኝ ጭምር ማለት ነው። በህልም በጣም ሲሪየስ የሆነ ጉዳይ ነው እግዚአብሔር የሚያወራኝ ለቤተክርስቲያን፣ ለግለሰብ፣ ለሀገር፣ መንግስታት ዋቴቨር ለማንም ይሁን ለማንም እና ጌታ እንደሚናገር በጣም ስለማምን ለዚህ ነገር በጣም ልቤ አይምሮዬም በጣም ክፍት ነው እና እስካሁን ድረስ አሁን ገብተው እዚህ ሶሻል ሚዲያ ላይ የነገሩኝ ሰዎች ሁሉ በሙሉ በቃ ጄኒውን የሆነ አሁን የመጨረሻው እዚህ ጋር ሆነ ያለችው ተስፋለች ጀምሮ ጄኒውን የሆነ የጌታ መልእክት እንደሆነ ምንም ጥርጥር የለም። ስለኔ ስለተናገረች ብቻ አይደለም እና እንደዚህ አይነት ሰዎች ካላችሁ ፕሊስ አግኙኝ። ብታገኙኝ አንደኛ አላበረታታችሁ ነው። ይሄን ስጦታ የሚያቃልሉ ሰዎች ስላሉ እንዳትሸወዱ፣ እንዳትጥሉ። ስትንበረከኪ አሁን ብዙ ሰው ሲንበረከክ ያለቅሳል። ለምን ደሞ ማለቅሰው ብሎ ይደነግጣሉ። አትደንግጡ ወንድሞች እናቶች። ስትንበረከኩ ለጸሎት ስትንበረከኩ እንደዛ አይነት ነገር የትኛውም በመንፈሳዊ ነገር ላይ ጌታን ስታስቡ እንደዛ አይነት ነገር ከተሰማችሁ የምታለቅሱ ከሆነ ውስጣችሁ የሚቃትት ከሆነ የልዑል እግዚአብሔር መንፈስ በውስጣችሁ ስራ እየሰራ ነው። ስለዚህ መንበርከኩን እንዳታቆሙት፣ ማልቀሱንም እንዳታቆሙ። እሺ ልብ በሉ፣ እንዳታቆሙ። ማንም ሰው ቢያቃልልባችሁ እሱን ነገር ለዛ ሰው እንደዛ ለሚያቃልልባችሁ ሰዎች ደግማችሁ አትንገሩት። ኦኬ፣ ደግማችሁ አትንገሩት። ለዚህ ነው እኔ እዚህ ሶሻል ሚዲያ ላይ እንኳን አሁን በጣም አንዳንድ ጊዜ አማኞች ሁሉ እንኳን ሆነው መጥተው ሊመክሩኝ የፈለጉ ሰዎች አሉ። ምንድነው አንተ ወንጌላዊ አይደለ እንዴ? ምንድነው በቃ ዝም ብለህ የምታለቅሰው ምናምን ነገር ብለው ይላሉ። ብራዘር ወንጌላዊውን፣ ፓስተሪውን፣ ነብዩን ዋቴቨር በተሰጠን የጸጋ ስጦታ ነው የምናገለግለው። ሁለት የጸጋ ስጦታ አክቲቭ ሆኖ ህይወቴ ላይ እንደሚሰራ ቃለሁ። እናንተ አንዱ ነው የምታውቁት። ለምን 10 አይሰራብህም? ኦኬ፣ ለምን 10 አይሰራብህም? በቃ እግዚአብሔር መንፈስ ቅዱስ በህይወታችን ላይ ሲሰራ በጣም እንደዛ በምታለቅሱ ሰዓት ላይ እየጸለያችሁ ጌታ ሆይ ልትናገረኝ የፈለግከውን ነገር ሁሉ ተናገረኝ፣ ልታደርገው የፈለግከውን ነገር ሁሉ እንድታደርግ ራሴን እፈቅድልሃለሁ፣ ተናገረኝ ብላችሁ ጸልዩ። ራእይን ሁሉ ጭምር ሊያሳያችሁ ይችላል። እዛው በተንበረከካችሁበት ህልም አይደለም፣ እንቅልፍ አይወስዳችሁም። አይኖች እያየሽ ብቻ ፊት ለፊትሽ ያለውን ነገር እያየሽ እየጸለይሽ እግዚአብሔር አይኖቻችሁ ሊከፍት ይችላል። እኔ ኤክስፔሪንሱ ስላለኝ ነው የምነግራችሁ ወንድሞች እናቶች። አትክፉት ይሄን መንፈስ፣ እንዳትጥሉ ይሄን መንፈስ። ምንድነው አንቺ ሁሉ ቀን ዝም ብለሽ ተነስተሽ እንግዲህ መነፍረቅ ምናምን ነገር ይላሉ። ኖ እንዳትለቁ አስጠጋኝ አባ እያላችሁ ጸልዩ በጌታ ፊት ማለት ነው። እና የሚገርም መልእክት ነው የነገረችን አሁን ተስፋነሽ ማለት ነው። እሷ ሪከርድ ካደረገች ይኸው እዚህ እያየሁት ነው። ጃንዋሪ 24 ማለት የዛሬ ጃንዋሪ፣ ፌብሩዋሪ፣ ማርች፣ አፕሪል አልሞስት ወደ 3 ወር ምናምን አካባቢ ተጠጋው ማለት ነው። ተባረክ የቴ ተስፋነሽ፣ ጸጋ ይብዛልሽ። የትኛውንም ነገር ጌታ ካሳየሽ ሪካርድ አድርጊልኝ በውስጥ መስመር እና ስለ ጌታ የሚያሳያችሁ ወገኖች በርቱ። አንዲት እህት ሶሻል ሚዲያ ላይ በጣም የተባረከች እህት ሶሻል ሚዲያ ላይ እንደዚህ ስትዘዋወር አገኘኋት። ማን ነው ሳራ የምትባል ልጅ ታውቃላችሁ? ዱባይ ውስጥ ነው ያለችው። እሷም እዚሁ አረብ ሀገር አካባቢ ላይ ሳራ ማን ነበረ? ስለ ህልም ትናገራለች። ከጌታ ዘንድ ያየችውን አየኋት። እንደዚህ ስክሮል ሳረግ ሳራ ማን ነው የአባቷ ስም? እስኪ ስሟን አስታውሱኝ።
10 ዓመት በፊት ነው። በመሃል ባክ አድርጌ በፊት ጌታ እንደተቀበልኩኝ ወደ ባጭሩችን ይችላል ነገር ህይወቴ። ከዛ ጌታን ልጅ ሆኜ ነበር የተቀበልኩት በ16 17 ዓመት የዛኔ የተማርኩኝ። ትምህርት ቤት አጠገቤ የምትመሰክርልኝ ልጅ አለች። ከዛ እቺ መስክራላት ድና አንድ ደግሞ ሞክሼ ያለች አጠገቤ እና እኔ መሀላቸው ሆኜ በዚህም ነው ወንጌል የሚነገረኝ እና እስቲ እንሂድ ቸርች አሉኝ። አማኑኤል ህብረት ከዛ ወሰዱኝ፣ ሄድኩኝ፣ ተጋበዝኩኝ። በሁለተኛው ጊዜ ስመለስ ነው ፓስተር ጠራኝ። ፓስተር መሌ ይባላል። በጣም እግዚአብሔር የባረከው አባቴ ነው እና ጠራኝ። ነይ አንዴ ጌታ መቀበል ትፈልጊያለሽ? ከኛ ጋር ህብረት ማድረግ ትፈልጊያለሽ አለኝ። በጣም ደስ ይላሉ፣ ቅን ናቸው፣ በጣም አቅፎ ይስማሉ፣ በጣም ያቀርባሉ፣ በጣም ሰው ይወዳሉ በጣም እና አዎ ደስ ይለኛል አልኩኝ። ከዛ ብሬ ህብረት ማድረግ ጀመርኩኝ። ከዛ በጣም መጸለይ ጀመርኩኝ። በጣም ፈጣን ሆንኩኝ። ደህንነት ጀመርኩኝ። ደህንነት እየተማርኩኝ ደቀ መዝሙር። ከዛ ቀጥሎ ከተጠመኩ በኋላ በቃ እየተጠመኩኝ ከበሮ መታ ነበረ። በጣም ለአገልግሎትም ፈጠንኩኝ። ከበሮ ይዤ እኔ ከበሮ ነጭ ለብሰን እኔ ነበርኩ ከበሮ መታው በዝማሬ እና ለአገልግሎት በጣም ገጠር ምናምን እየሄድኩኝ በጣም እንትን እንሄዳለን። 2-3 ሆነን እየሄድን ወንጌል እንሰራለን። ቤት ለቤት ሄደን እንጸልያለን። ለእናቶች እንደዛ ወደ ቸርች እንጋብዛለን። እና በዛ ሰዓት በጣም ልጅም ስለሆንኩኝ በጣም ቅንነት ነበረብኝ። ከዛ ፓስተሮችን ወደኛ ቤት መጋበዝ ጀመርኩኝ፣ የኔም ፓስተር ምናምን። ከዛ ለእናቴም ተመስክሮ እናቴም ወደ ጌታ መታለች። ከ10 ምናምን ዓመት በላይ ሆኗታል። ታናሽ እህቴም እንደዛው ወንጌል በእኔ ገብቶኛ ቤት ወረሰን። ጌታ ይክበር እና አሜን አሜን። ከዛ እኔ ትንሽ ቆይቼ ትንሽ ያው ወጣትነት አለ አይደለ፣ በመሃል ተበላው። በጣም በአገልግሎት ዝማሬ ዘምራለሁ፣ እንደዚህ አገለግላለሁ። ቤተክርስቲያኔን ሄጄ በጠዋት ማንም ሳይቀድሜ ጽዳታ ጸዳለሁ ምናምን። በጣም እሳት በቃ በጣም ነበርኩኝ። በቅንነት በጣም ለጌታ ያለኝ ፍቅር ማለት ነው። እና ግን ሰይጣን በመሃል በላኝ። በቃ ሄድኩ፣ መጥፎ ጓደኞች መያዝ ጀመርኩኝ፣ ወዳሉን ነገር በጣም ብርም አታለለኝ። ወደ ስራ ምናምን መግባት ጀመርኩኝ። ከዛ ከጌታ ቤት ከወጣ ባል ያ ሁሉ ጸጋ ጠፋ፣ ዝማሬ ይጠፋል፣ ዝማሬ ጠፋኝ። ህልም አይነበረ ህልሞች አሁን ስለ ሰገነት ምናምን የሚሉ የባይብል ላይ ቃሎችን የአብዛኛውን አላውቅም ነበር። ከህልሜ ስናገር ይኸው ብለው ገልጠው ያሳዩኛል፣ አላውቅም ነበር። እና አሁንም ቢሆን ከዛሬ 10 ዓመት በፊት ያየሁት እንደዛ አይነት ህልም ትላንትና በጣም ደክሞኝ ተኛው። ቀን ኃይለኛ እንቅልፍ እንደዚህ ሃፒ ሆኜ ተነስቼ አላውቅም። እንደተነሳው ነው ሪከርድ ያደረኩትና ከዛ ነቃው። ከሴትዮዋ አስጣኝ። ከዛ በፊት በጣም ተኛው። በጣም ተኝቼ ጭጋግ የሆነ ድንዝዝ ያለ የሆነ ያልጨለመ ብርሃንም ያልሆነ በጣም እና ህዝብ በጣም በዚህም ቦክስ በሚመስል በዚህም በግራም በቀኝም ቦክስ በሚመስል ነገር ህዝብ ደክሟል። አንድ የሚንቀሳቀስ የለም። ብዙ ህዝብ አለ፣ ወንዶችም ሴቶችም እና የሚንቀሳቀስ የለም። እርስ በርስ ወንድም ሴትም ተደራርቦ ተኝቷል። ምን ደክመው አስተኛኘታቸው ስርዓት አልባ የሆነ አስተኛኘት የድካም እና በዚህም እንዲና እንዲህ ተረባርበው ተኝተዋል። እንደዚህም ተኝተዋል። እና እየሄድኩኝ ንብረታቸውንም አይሰበስቡም። የራሳቸውን ንብረት እኮ ነው። በጣም የዱካካቸው ዱካክ። ኧረ በእናትህ ተነስና ይሄን አይፓድክን ሰብስብ ብዬ ብድግ ስል ንቅት ብሎ ብቻ ተኝ። ግን አይፓድ ሳይሆን አጀንዳ ነው የያዘው። የሆነ አጀንዳ ነው እና ስብስብ አድርጎ ተኝ። አሁንም እያለፍኩኝ ሄዳለሁ። እኔን አንዱ ሊያጠቃኝ መጣ። የሆነ ይሄ መንገድ ላይ ተራ አስከባሪዎች አማኞች ናቸው የተኙት። ህዝብ ነው በቃ ተኝተዋል። የመጨረሻው በጣም የሚገርም ነው። እሱን የገረመኝ እኮ ቆይ ከዛ እኔን እዚህ ጋር እንትን የለበሰ የተራ አስከባሪ የሚለብሱት የለም የሆነ ከላይ ከለር የሚያብለጫልጭ ምናምን የሚለብሱት አረንጓዴና እሱ የሚለብስ አንድ የሆነ መጣና ወጣምሻ እኔን ይዋጋኛል። በጣም ምንም አላረኩትም። መጥቶ አይምሮ እንትን እንዳለ መሰለኝ መጥቶ እኔን ይዋጋኝ። ፖሊስ አለ፣ ኧረ አግዘኝ እርዳኝ ይሏል። 2 ፖሊስ ዩኒፎርም የለበሰ ትጥቅ የያዘ አግዘኝም አይቶኝ ዝም ይላል። ሌሎቹም ተኝተዋል፣ በቃ ፈዘዋል። ሰው አይረዳም፣ ማንም ምንም ቢሆን አይረዱም።
ከዛ እኔ ታገላለሁ ለብቻ ይታገላለሁ እንደምንም ብዬ መንጭቄ ግን አመለጥኩኝና እሱንም ወደዛ ዞራል ሄድኩኝ። ተራራ የሚመስል ነገር ከላይ ግን እንትን ነው ይሄ አስፋልት ነው፣ ግን ከአስፋልቱ በታች ተራራ ነው። ትንሽ ይከብዳል። እሱ ጋር ሰው ተኝቷል። በዚህም ሰው መተኛት ነው፣ በዚህም መተኛት ነው። ቼክ አያረጉም። ስልኬን ሊቀማኝ ይታገልኛል። አረ እርዳኝ፣ ሰውየው ልክ ደርሻለሁ አስጥለኝ ብዬ እንዲህ ብዬ ብለው ቼክ አያረጉኝ መኔን ማለት ነው። ታግዬ ነክሼ አስጣልኩትና መሸ። ድጋሚ ወደዛ ወደታች እየሄድኩኝ መኪና ውስጥ ህፃናት ያሉ ይመስለኛል። መስታወት ስር ዝቅ ብዬ ህፃን ነው ብዬ ሳጫወት እንዳልመደደውን አሻንጉሊት ናቸው ነፍስ የሌላቸው በኢየሱስ። ዞር ስል ህፃናት እዛ ጋር ኧረ የኔ እናት ይኸውልሽ ካልሲዮንም ጥለሻል ብዬ አቀብያት ዞር ስል በቃ ብዬ አቀብዬ ሄድኩኝ። እየሄድኩኝ መሸት ብሏል እና ሰማይ ላይ ይሄ እንደ ፕሮጀክተር የለም፣ ፕሮጀክተር እንደዚህ እንደሚበራው የለም፣ እንደሱ ሆኖ ሰማይ ላይ በቀይ ጽሁፍ፣ ደመናው ደግሞ እንትን ነው የሆነ ቁርጥርጥ ያለ ነጫጭ ደመና ነው ሰማያዊ ሆኖ ከስር እንደዛ እና በሱ ብዥታ ቃል ያልሁኝ ነው ማየውና መዝሙር 15ን ያሳየኛል። መዝሙር 15 እንዴ እናንተ ኢራን ናት የምትልከው ይሄንን ነገር ምን ኢንተርኔት አጠፋለሁ እያለች አይደለ እያልኩኝ እጄን እኮ እየዘረጋው እንዴ ኢራን ታዲያ ጥቅስ ትልካለች አልኩኝ። ከነቃው በኋላ ኢራን እንዴት ባይብል ጥቅስ መዝሙር 15 ትልክልኛለች? ይሄ ግን ያ ህልም ስለሆነ እንዴ ሰማይ ላይ እንዴት ኢራን ትልክልኛለች እያልኩኝ ሴትዮዋ ደወለችልኝና ነቃውኝ። ግን መዝሙር 15 ሰማይ ላይ ነው በቀይ ጽሁፍ ተጽፎ እንዲ ክፍት ዝግት እንዲ ጨልም ብርት ይላል ማለት ነው። እንደዛ የሆነ ነቃው ጌታን እና እግዚአብሔር ሄጄ ቶሎ ብዬ ግለጥ አንተም እኔም ገለጥኩኝና ግለጥ ብዬ እጩኝ ነገርኩት። እሱም ገለጠ። የሚገርም ጥቅስ ነው ብሎ ኮፒ አድርጎ ወደ እኔም ላከልኝ። አየሁት። እግዚአብሔር እንደ ቃሉ ያኑረን። ሁላችንም ተኝተናል። ሁላችንም ራስ ወዳድ ሆነናል። እርስ በርስ አንተያይም። አንዱ ለአንዱ የሆነ ነገር ቢሆን አንተያይም። ይሄ ነው ትልቁ መልእክት። እግዚአብሔር ሊናገረኝ ነው። እኔ መጥፎንም ባይ ዝቅ ላለው፣ ጥሩም ህልም ባይ ዝቅ ላለው ወርጄ ጌታ ምን ልትናገረኝ ነው? ልትናገረኝ ነው? ሄደን እንደ ቃል አኑረኝ ብዬ ተቀብዬ ነው እና ከህልሜ ጋራ ዛሬ ስላነሳችሁት ርዕስ አንስቼ ገባው በድፍረት እና ወንድሞች እህቶች እንደ ቃሉ መዝሙር 15ን ሁላችሁም አንብቡት። የሚገርም ቃል ነው። አቤቱ በድንኳን ውስጥ ማን ያድራል? አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራ ላይ ማን ይኖራል? በቅንነት የሚሄድ ጽድቅንም የሚያደርግ በልቡ እውነትን የሚናገር በአንደበቱም የማይሸነግል በባልንጀራውም ላይ ክፋትን የማያደርግ ዘመዶቹንም የማይሰድብ ኃጢአተኛ በፊቱ የተናቀ እግዚአብሔርንም የሚፈሩትን የሚያከብር ለባልንጀራውም የሚምል የማይከዳም ገንዘቡንም በአራጣ በብድር ማለት ነው የማያበድር በንጹህም ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወክም ይላል መዝሙር 5ቱም ቁጥር ማለት 15 ከ1 እስከ 5 ነው ያለው። ኦኬ ድንቅ ነው፣ ድንቅ ነው። ይሄ መልእክት እኔን አይመለከተኝም ብሎ የሚል ሰው ማንም የለም። ከኔ ጀምሮ ማንም የለም። ይሄ የተነበበው ክፍል እኔን አይመለከተኝም ብሎ የሚል ሰው ማንም የለም እና ጌታ ኢየሱስ ይባርክሽ። ተባረኪ ወንድምነት ቶ በቃ ችግር የለውም። እንደዛም እንኳን ሆኖ ቢገኝ ዝም ብዬ ነው ያስገባው ሰላም ልልህ ብዬ እንጂ ሰዎች የትናንት ማንነታቸው እንደዛ ሊሆን ይችላል። ችግር የለውም። በቅንነት የእግዚአብሔር ነው። ተባረክ። እንዴት ናችሁ? ሁላችሁም ሰላም ብያቸዋል። አሜን አሜን። ተባረክ ወንድምነት። ለእግዚአብሔር ክብር ይሁን። እሺ ሀረግ ሰላም ላንቺ ይሁን እህቴ። ኤርሚዬ በቃ ተባረኩልኝ። ተባረክሽ እህቴ ዘጸአት። እግዚአብሔር አምላክ ዘመናችሁን ይባርክ። ወንድማችን ዳኒም የምታውቁኝ እግዚአብሔር በዚህ ዙሪያ የምታገለግሉ ሁላችሁ እግዚአብሔር አምላክ ይባርካችሁ። ያው ከስር እየተደወለልኝ ስለሆነ ነው። ይህንን ለማንቂያ ይሁን አላቅም።
ያው ይሆናል ብዬ ነው ለኛ ለወንድሞች ለክርስቲያኖች። ሙሴና አንቺ በአንድ ሀገር የምትኖሩት? አይደለም፣ እኔ እዚህ ነኝ፣ እሱ እዛ ነው። ያው አብረን እየሆንን እንግዲህ ድጋሚ ያው ማስተርሱንም እዛው ተመርቆ እዛው ስራ የያዘው እዛው ነው። የተለያየ ቦታ ላይ ነው ያላችሁት? የተለያየ ሀገር? አዎ አለ፣ እዚሁ ነው፣ ከስር እየጻፈ እኮ ነው አለ እኮ። ችግር የለም ነው። አገሩ ግን የተለያየ ሀገር የምትኖሩት ነው? የተለያየ ነው። እኔ እዚህ ነኝ፣ እሱ ኢትዮጵያ ነው። ተባረኩ። አሜን አሜን። መልካም የጮኛምነት ዘመን። ይሄ ጮኛምነት ግን ወደ እውነተኛ ትዳር እንዲያድግ እስከዛ ድረስ ጌታን በመፍራት በእውነት በቅድስናና በጽድቅ ኑሩ። በቤተ ክርስቲያን ተጋቡ። ስትጋቡ ወንድማችን ሙሴ እየሰማህ ነው? አዎ፣ እንደ ጌታ ፍቃድ ጸልዩ። ያልሆነ መንገድን ምርጫችሁ እንዳታረጉ። ተባረኩ። ከፈለሽ በውስጥ እንገናኛለን። ቴንኪው። እሺ፣ ደስ ይለኛል። እሺ፣ ተባረኩ። የሚጋቡ ወንድና ሴትን እናበረታታለን። እንደ መጋባት እንደዚህ ያሉትን በጽድቅ መንገድ የሚሄዱ እህቶቻችን ወንድሞቻችን በእውነት ብዙ የእውነትም ጸልይላችኋለሁ እና ተባረኩ። ጸጋ ይብዛልሽ እህቴ። አሜን አሜን። እሺ፣ ተባረክ። ኦኬ፣ ቶሎ እንድንጨርስ። አቤት ሰብሊ፣ እንዴት ነሽ? ሰብሊ የኢትዮጵያ ሰብሊ መስራኝ ነበር። ሌላኛው ነሽ? እሺ፣ እኔ ከሳውዲ ነው። ሳውዲ። ኦኬ፣ እንዴት ነሽ ሰብሊ? ትልቋ ሰብሊ መስለሽ ነበር። ኦኬ፣ አይ ለወንድምነት ቆይ እሰጠዋለሁ መጨረሻ ላይ፣ ለዛ ነው። እሺ፣ ኦኬ ሰብሊ። እሺ፣ እኔ በጣም ማከብርህ ከፌስቡክ ጀምሬ የምከታተልህ ነኝ እና የእግዚአብሔር ክብር ባንተ ላይ የእግዚአብሔር ትልቅ ጸጋ እንዳለብህ አምናለሁ። ስለዚህ እንዳልከውም የመጀመሪያው በአንተ ላይ የተነሳው ክፉ ከመነሳቱ በፊት ህልም አይቼ ጽፌልህ ነበር እና እግዚአብሔር በዚሁ በውስጥ ጽፌልህ ነበር። ምናልባት ያን ጊዜ ግን ሳይዘጋብህ አይቀርም፣ አላውቅም። እንደገና አዲስ በስምህ ከፍተህ ነበር እና ላታየው ትችላለህ ብዬ ነው። እግዚአብሔር አንተን ገና ለብዙዎች መፍትሄ እንደሚያደርግህ ነው ያየሁትኝና በሰዎች ነገር አትያዝ። የእግዚአብሔር ክብር በአንተ ላይ አለ። ምክንያቱም ለጥቁሮችና ለነጮች ነው አንተ መፍትሄ ስትሆን ያየሁት። ለምን አሜሪካ ውስጥ ይመስለኛል ነጭ በነጭ ለብሰህ፣ ይሄ ጎንደር አካባቢ ነው እሱ ልብስ ሲለበስ ማቀው፣ በመሃሉ ላይ ቀይ የሚደረግበት የጃንሆይ ልብስ ነው መሰል የሚባለው። እሱን ልብስ ለብሰህ መሀል መግቢያው ራሱ የሰው ብዛት ቀጭን ነች መንገዷ፣ በዛ ገብተህ ነበር መድረክ ላይ የቆምከው ትልቅ መድረክ ላይ እና በዙሪያ ያለው ህዝብ አይደለም ስታገለግል የነበረው ያየሁትኝ። እና እግዚአብሔር ለብዙዎች መፍትሄ እንደሚያደርግህ አምናለሁኝ። ተጠቀምበት ልልህ ነው። እግዚአብሔር አምላክ ደግሞ እንዲረዳህ እንዳግዝህ ጉልበት እንዲሆንህ እንጸልያለን። በርታ፣ ስራ ላይ ስለሆንኩኝ ነው። በእውነት ይህንን ጸጋህን አታስወስድ፣ መልስ አትመልስ። የእግዚአብሔር የሚፈልገው እሱን ብቻ የእሱን ስም ብቻ እንድጠራለት ነው እና በዚህ በተሰጠህ ጸጋ እንድትጠቀምበት ወንድም እልሃለሁ። ተባረክ። ቴንክ ዩ ኔት፣ ጸጋ ይብዛልሽ። ተባረኪ፣ ብርክ በይልኝ። ቴንክ ዩ ሀረግ። ከዛ ኤልሲ፣ ከዛ ለወንድምነት ነው የምሰጠው። ወንድምነት እዚህ ምንቆይ ከሆነ እንቆያለን፣ ካልሆነ በጣም ለማገልገል ውስጥ አሁንም ብዙ ኃይል ስላለ ወንድምነትን ቤት ከከፈተ ለወንድምነት አውቄ ነው መጨረሻ ላይ የታውኩትኝ። አንዳንዴ ሰዎች እድል አትሰጣቸውም እየተባለ ስለሚባል ገብተው እንዲናገሩ እድል ስጥ ብዬ ነው። ሀረግ እንዴት ነሽ? ሰላም ናችሁ? ጠርተኸኝ እመጣለሁ፣ ወደ አንቺ እመጣለሁ። ኤልሲ ያ ሀረግ፣ እሺ እንዴት ነሽ? ደህና ነኝ። ሰላም ነው ኤርሚ? ደህና ነኝ፣ ጌታ ይመስገን። በጣም ነው የምወድህ ወንድሜ ነህ እና ከአንተ ጋር እንደዚህ አውርቼ አላውቅም፣ ግን
በጣም ነው የምወድህ። በጣም እንድትበረታ ነው። በዚህ አሁን ዛሬ ምን እንደነበረ ርዕሱ ምናምን ነገር አላውቅም፣ ግን ልጅቷ ስትናገር ነው። ከዛ ማለት ስላንተ የሚያወሩ ምናምን የሚጠሉን ሰዎች አትስማቸው። ሼርሚ ለእነሱም ደግሞ መልስ ለመመለስ አንተ ጊዜ መፍጀት የለብህም ለእንደዚህ አይነት ነገር ማለት ነው። አንተ በጣም ጥሩ ማንም የማይጋፈጠውን ይሄ ገድል ምናምን አዋልድ ምናምን የሚባለውን ነገሮች በሙሉ አንተ ነህ የምታፋጥጠው እና በጣም ትልቅ አደራ ነው የሰጠ እግዚአብሔር። ማለት እኔ ቤተሰቤም ሁሉም እንደዛ ናቸው እና በጣም እንድትበረታ ብቻ ነው የምፈልገው። ርዕሱ ምን እንደሆነ አላቅም እና በምን እንዳወራችሁ የነበረው እንዴት እንደነበር አላቅም፣ ግን ለማንም ሰው ወደ ታች እንደዚህ ለሚሉ በአንተ ላይ ውሸትም እውነትም ምንም ለሚያወሩት ለነሱ ለመመለስ ጊዜ መፍጀት የለብህም። አንተ አገልግሎትህን ብቻ የከበረ ትልቅ ኃላፊነት ስለሆነ ያለብህ ለብዙ እንደዚህ ገጠር ከተማ ምናምን ምንም ለማያውቁ ሰዎች ሁሉ ማለት አንተ እያዋረድክ ይሄ የተደበቀውን ሁሉን ውሸት ምናምን ነገር ባህል ምናምን ስርዓት ወግ እያሉ ከእምነት ጋር ያገናኙትን ነገሮች ስለምታወጣ አንተ ትልቅ ስራ ነው ያለ። ስለዚህ ታች ያለ ነው እኛ ኦኬ ልንመልስላቸው እንችላለን ወይ ደግሞ እነ ዳኒ ምናምን ወንድሞቼ ምናምን ጥፋት አንዳንድ ጊዜ ሰው ስለሆንክ ሁሉም ሰው እንደ ጻድቅ ንጹህ ምናምን ሊጠብቁ ይችላሉ። ግን እንደዛ አንተ ማብራራት አይጠበቅብህም። አንተን የሚመክሩ እንትኖች ትልልቅ ሰዎች ምናምን ስለሚኖሩ ምንም ችግር የለም። አንዳንድ ጊዜ ራስህ ሲመክሩ ትሰማለህ፣ ራስህን እንትላለህ። ግን ለሚሳደቡት ለሚቃወሙ አትመልስላቸው። እሺ ኤርሚ እና በጣም ነው የምወድህ። እኔ ድሮ ነው ማቅህ በኤልሻዳይ ነበር ማቅህ። ከዛ ደግሞ ቲክቶክ ለመጀመሪያ ጊዜ ስጀምር አሁን 1 ዓመት በፊት ነው 1 ዓመት ምናምን ነው ከቲክቶክ ውስጥ ከተሳተፍኩና መጀመሪያ የገባሁት የእንትን ያልኩት እዚህ ቲክቶክ ላይ አንተ ጋር ነው፣ አንተና ዳኒ ቤት ነው። ከዛ ሌላዎቹ ጋር የተዋወቅኩት ሌላዎች ጋር ቲክቶክ መጠቀም የጀመርኩት ማለት ነው። ካስታወስክ ስለ ጾም ጸሎት ምናምን አውጀን ነበር ምናምን እያላችሁ ነበር እና በዛ ሰዓት ነበር እኔም ጸልይ ጾም ያላቅም በጣም ቆይቻለሁ ባካችሁ ምናምን ነገር እያልኩ ነው። ከዛ እየተገናኘሁት ከሁላችሁ አሁን በጣም ብዙ እህቶች ወንድሞች አውቃለሁ በዚህ በቲክቶክ ምክንያት ማለት ነው። ግን እኔ ማለት የምፈልገው አንተን ብቻ አታቁም፣ ለማንም መልስ አትስጣቸው። ራሳቸው ያውሩ፣ ራሳቸው ምንም ይበሉ። በቃ ሼር ሚ ተባረኪ። እሺ ቴንኪዩ አረጊ፣ ጸጋ ይብዛልሽ። ቴንኪዩ ኤልሲ። ወደ አንቺ ልምጣና ከዛ ወደ ወንድምነት። እሺ ሻሎም ቅዱሳን፣ የእግዚአብሔር ሰላምና እሺ የእግዚአብሔር ሰላምና ጸጋ ይብዛላችሁ። ያው ኤርሚያስ በውስጥ ሰውነቱ በጣም ከግድግዳ ተጋይቶ የማይሸነፍ ሰው ነው። እርሱት። ምክንያቱም በእግዚአብሔር ቃል በውስጥ ሰውነቱ ትሬንድ የሆነ በጣም የውስጥ ሰውነት መስል ያለው ሰው ነው። ይሄ መስሉ ደግሞ ከእግዚአብሔር ቃል የመነጨ ከእግዚአብሔር መንፈስ የመነጨ ስለሆነ አይወድቅም። ተስፋ ብትቆርጡ ነው የሚሻላችሁ። ይሄንን እግዚአብሔር በግልጥ ስላሳየኝ ለኤርሚያስም ነግሬዋለሁ ከዚህ በፊት። ስለሆነ ተስፋ ቁረጡ። እንደው በጣም ስፖርተኛን ሰው በስጋው ስፖርት የሚሰራ ሰውነቱ የደረጀና የጠነከረን ሰው እንደማያሸንፈው ሁሉ ኤርሚያስ በውስጥ ሰውነቱ እንዲህ አይነት ሰው ነው። ይሄ በእግዚአብሔር ቃል የሆነለት የእግዚአብሔር ጸጋ ያረገው ነው። ምንም ልናረግ አንችልም። ብንቀናም የቆሬን መንገድ እንከተላታለን እንጂ ምንም የምናመጣው ነገር የለም። በሙሴ ላይ እኛንም እግዚአብሔር ሾሞናል። እባካችሁ አትከተሉ ተብሎ ተጽፏል። የቆሬ መንገድ ይሄ የተጻፈው ለሌዋውያን ነው፣ ለእግዚአብሔር ካህናት ነው። በጌታ ቤት ያላችሁ ይሄንን መንገድ የምትከተሉ በሙሴ ላይ እንደተነሱት
እንደዚያ ነው ፍጻሜያችን፣ እንደዛ ነው የሚሆነው። ይሄ ደግሞ ያለ የነበረ የሚኖር ነው። በቤተ ክርስቲያን ውስጥ በወንድሞች መካከል ያለ ነው። ወንድማቸው ነው፣ ሌዋውያን ናቸው። አሮንም ቢሆን ሙሴም ቢሆን ኤኒዌይ፣ ይሄ በእንዲህ እንዳለ ኤርሚ ዛሬ ልናገር የፈለግኩት ስለ ናትንያሁ ጸልያለሁ ስላልከኝ እግዚአብሔር ስፔሲፊካሊ ስለሱ ሰው ያሳየኝ ስላለ በውስጥ መስመር ብነግርህ ደስ ይለኛል። ወይ በዋትሳፕ ሪከርድ አድርጌ ልላክልህ፣ ስማው። ስለምትጸልይለት ልንገርህ። ስለ እስራኤሉ ጠቅላይ ሚኒስትር በቃ ይሄው ነው። ባካችሁ ተስፋ ቁረጡ ልላችሁ ነው። ሌሎቻችሁ አትከተሉ የተባልነው አንዱ መንገድ ይሄ መንገድ ነው። ከውጭ ካለውም ይልቅ ይሄ አስከፊ ነው። ይሁዳ ላይም ሄዳችሁ አንብቡ። አትከተሉ የተባልናቸው የበለዓም መንገድ፣ የተለያየ የኒቆላውያን ትምህርት እያለ ጌታ ሐዋርያቱም አትከተሏቸው የተባሉ መንገዶች አሉ። በወንድም ላይ የሚያስነሳ ይሄ መንገድ ነው። ያንን እንዳንሆን እንጠንቀቅ። ተባረኩ። አሜን። ተባረኪ ኤልሲዬ። ጻፊልኝ በውስጥ ሪከርድ አድርግልኝ ስለ ጠቅላይ ሚኒስትሩ ያየሽው ነገር ካለ እና ደውልሻለሁ ስለምንደዋወል ማለት ነው። ተባረኩ። እሺ፣ አንዲት እህት ለመነችኝ። የሺ እንዴት ነሽ? ሰላም፣ እንዴት ነህ ኤርሚዬ? ደህና ነኝ እግዚአብሔር ይመስገን። ኦኬ፣ ከይቅርታ ጋር ማን አርሰናል የምትባለው በቃ ላስወግድህ ነው ያው እየነገርኩ ማለት ነው። ኦኬ፣ እዚህ እኔ ፊት እስራኤል እንድትሰድብ አልፈቅድልህም። ቴንክ ዩ። እሺ እህታችን፣ እውነት ስለገባው ደስ ብሎኛል፣ ስላገኘሁም ደስ ብሎኛል። ታስታውስ ከሆነ በጣም ተስፋ መቁረጥ ውስጥ ሆኜ በቃ በኢየሱስ እያወራሁ አስገብታኝ ነበረ። በቃ ራሴ ማጥፋት ፈልጋለሁ ምናምን ያልኩህ ልጅ ነኝ። የት ሊባኖስ የነበርሽው? አይ አይደለሁም፣ እኔ ኢትዮጵያ ውስጥ ነኝ፣ አዲስ አበባ። ኦኬ እሺ። እና እንዴት ልበል፣ በቃ እግዚአብሔር በአንተን ተጠቅሞ እግዚአብሔር ረድቶኛል፣ እግዚአብሔር ይመስገን። እርጉዝ ነበርኩኝ። በቃ ያ እርጉዝ ሆነሽ ገና ሳትወልጂ በፊት ነው የደወልሽልኝ? አዎ። እና በውስጥ አዋሪኝም ብላኝ ነበር። በጣም ለዳንዬም ጋር ማን ነበረ እንትናም ጋር ገብቼ ላገኘህ አልቻልኩም። በእርግጥ ግን በቃ እግዚአብሔር ረድቶኛል። ልጄን ባሳየ ደስ ይለኛል። ስልክ ተለዋውጠን ነበረ። ቆይ እህቴ ቤቢ ልጅ እንዳትፈርጂ ፎሎ አድርገኸኝ፣ እኔም ፎሎ እኔ ተከታይህ ነኝ ሁሌ። ስልክሽን ጽፈሽልኝ ነበር። ጓደኛ ነን እዚህ ላይ ላለው አውርቼሃለሁ፣ ለመብራት ሞክሬያለሁ ግን አልቻልኩም። እና ምን የመሰለች ሴት ልጅ እንደወለድክ ባሳየ ደስ ይለኛል። እዚህ እንዳትከፍቻት። ቴንኪው። እዚህ በጣም ብዙ ሪከርድ አድርገው ዩቲዩብ ላይ ስለሚያስቀምጡብሽ የአባቶች አምላክ እግዚአብሔር ይባርክልሽ ልጅሽን። ስልክሽን መልሰሽ እንደገና በዚሁ ላይ አሁን ስዘጋው ስለማገኘው ስልክሽን መልሰሽ ጻፊልኝና እደውልሻለሁኝ። እኔ እደውልሻለሁኝ። ተባረኪ። ጌታ ኢየሱስ ክርስቶስ እንኳንም ረዳሽ በሰላም እንድትወልጂ። እንኳንም ጌታ ረዳሽ፣ እንኳንም ደስ ያለሽ ስለሰጠሽ ሕፃን ጌታ እጅግ አድርገን እናመሰግናለን። ተባረኪ እህቴ። እሺ አመሰግናለሁ። ሌሎችን ደግሞ ያው ሀሳብ መስጠት አልችልም፣ ግን በቃ አትስማቸው። እግዚአብሔር ውሾቹ ጮኻሉ፣ ግመሎቹ ይሄዳሉ ነው። እነሱ ይበሉ፣ አንተ እግዚአብሔር ያበርታ። ስላገኘው እውነቶችን ደስ ብሎኛል። እያለቀስኩ ነው ያው ባሪያ ያሉት ደስ ስላለኝ ማለት ነው። እሺ ተባረክ። ጻፊልኝ በውስጥ እዚሁ ሜሴንጀሩ ላይ በውስጥ መስመር ማለት ነው። እሺ እሺ ተባረክ። እሺ አመሰግናለሁ። ወንድምነት በጣም ትልቅ ይቅርታ። እንግዲህ አገልጋይ ስለሆነ ይረዳኛል ብዬ ነው እስካሁን ቁጭ አደረኩት። ለወንድምነት እድል ሰጠዋለሁኝ የሚለን ነገር ካለ ማለት ይችላል። ጌታን እጅግ አድርገን የምናመሰግነው እግዚአብሔር በትልቅ በስራ ላይ ነው። ባይዘዌ ይህንን ሀሳብ ቅድም አነሳዋለሁ ብዬ አይደለም ያነሳሁትኝ። እህታችን ተስፋነሽና ሌሎችም ገብተው የነገሩኝ ወንድሞችና እህቶች የጌታን መልእክት የነገሩኝ ነገር እንዴት ልብ የሚያሞቅ ነው። ያው እግዚአብሔር በአንድም በተዘዋዋሪ መንገድ ስለሚናገር ለእኔ ያልነገረኝን አይደለም ለእነሱ የነገራቸው። እስከዛሬ ድረስ መልእክት የምትነግሩኝ ሰዎች እኔ እግዚአብሔር ያልነገረኝን አይደለም ለእናንተ እየነገራቸው ያሉ፣ የነገረኝን አንዳንዱን የዘነጋሁትን እያስታወሰኝ ነው፣ ሪማይንድ እያደረገኝ ነው።
እና ይሄ ማለት ሁላችንም የተቀበልነው በክርስቶስ ኢየሱስ በጌታችን በምናምን የተቀበልነው መንፈስ አንድ መንፈስ ስለሆነ ከአንዱ መንፈስ ስለጠጣ እግዚአብሔር ማንበት ተዘዋዋሪ መንገድ እየተናገረ ነው። ደስ አይልም? ስለ ስንዴው አዝመራ ጌታ የተናገረው ወንድሞች እናቶች፣ ያ የህዝብ ጎርፍ እያልኩ ስነግራቸው የነበረ ይሄ ሁሉ የስንዴ አዝመራ እንዳይታጨድ መከሩ ነጥቶ ደርሶ ሳለ በሌላ ላይ ጊዜያችን እንድናሳልፍ የሚያደርግ ነው። ምንም ከዚህ በኋላ የሚነሳም አጀንዳ የለውም። ጌታ ይህንን ስለነገረን ነው ያለው እና እንቀጥላለን። እዚህ ታብና ኮፒሊንግ ሼር ስታደርጉ ወንድሞች እናቶች፣ ዳንኤም ጋር ታብ ኮፒሊንግ ሼር ስታደርጉ በቃ አብረን የጌታን ስራ እየሰራን እንደሆነ ባለመሰልቸት ባለመታከት ወንድሞች እናቶች እጆቻችን መልካሙን ስራ ይስሩ። ተባረኩ። ጸጋ ያብዛላችሁ። ለወንድምነት ጊዜ እሰጣለሁ። ከቆየን እዚህ መቆየት እንችላለን። ካልሆነ እሱ ከከፈተ እሱ ቤት እኔ ከዚህ በኋላ እንኳን ቢያንስ ጌታ ይፈቅድ 3 እና 4 ሰዓት ያህል መቆየት እችላለሁ እና እንደዛ ማድረግ እንችላለን። ወንድምነት መቀጠል ትችላለህ። እንኳን ደህና መጣ። ሶሪ ስላቆየው። እሺ ወንድምነት፣ አረ ችግር የለም። ሰላም ብያለሁኝ ወገኖች፣ ሁላችሁንም ጌታ ጸጋና ሰላም ይብዛላችሁ። ውጪ ነኝ የነዳው ስለሆነ ነው። ደስ ይላል። ምናልባት 2 ፖይንቶች ላይ ሪፍሌክት ባደርግ ደስ ይለኛል። የመጀመሪያው ነገር ምናልባት እሺ ወንድምነት፣ ማርያምን በልቧ ጠብቀው ነበር አይደል? አንዳንድ እግዚአብሔር እንድንጠብቃቸው የሚፈልጋቸው ነገሮች አሉ በልባችን ውስጥ ማለት ነው እና እግዚአብሔር ያንን ነገር እንድንጠብቀው ይፈልጋል እና የምናያቸው ነገሮች፣ የምንሰማቸው መልእክቶች፣ ከጌታ ዘንድ የተቀበልናቸውን ነገሮች ሪማይንድ እንድናረጋቸው፣ ድጋሚ እንድናስታውሳቸው እግዚአብሔር ይፈልጋል። ከዓይኖቻችን እንዲሰወሩ አይፈልግም። ከልባችን እንዲጠፋ አይፈልግም እግዚአብሔርና ምክንያቱም እነሱ ናቸው ከፊታችን የተቀመጡት። ሩጫችን ስንሮጥ በደንብ የሚያሯሩጡ ፔስ ሜከሮች ይባላሉ አይደል? ከፊት የሚሮጡ አሉ እና ያንን ፔስ እንዲፈጠን ወይ እንዲዘገይ የሚያደርጉት ማለት ነው እና በልባችን እግዚአብሔር የሚናገረን ነገሮች፣ እግዚአብሔር የተናገረንን በልባችን የምንጠብቃቸው ነገሮች ብዙ ጊዜ እንደ ፔስ ሜከሮች ናቸው። ያሯሩጡናል። ስንዘነጋ ፍጠን ይሉናል። ስንዘገይ አይደለ ቶሎ ፍጠን፣ ሰዓት እየሄደብህ ነው። ፔሱ በጣም ሲቀዘቅዝ ምን ያደርጋሉ እነሱ? ድጋሚ እንዲፈጥን ያደርጉታል ከፊት ወጥተው ማለት ነው እና አላማቸው እነሱ ማሸነፍ አይደለም፣ አንተ እንድታሸንፍ ነው የሚያደርጉ እና እግዚአብሔር ይባረክ። አይ ቲንክ እግዚአብሔር እንደዚህ ነው የሚያደርገን። ከፊታችን የሚወጡ ማለት መልእክተኞችን ድጋሚ ይልክልናል። የምንዘገይ ከሆነ ደግሞ የምንዘነጋ ከሆነ ምናምን እግዚአብሔር ድጋሚ እንድናስታውሳቸው ያንን ተስፋ እያደረግን እንድንሮጥ ያደርገናል። በብዙ ነገር እግዚአብሔር እንደዚህ እንደሚናገረን ተስፋ አደርጋለሁ ሁላችንንም ማለት ነው እና ወንድምነት በቃ እግዚአብሔር አንተ ጋር ልዩ አጀንዳ አለው ማለት በቃ በአንተ ህይወት ላይ ሊፈጽመው በማንም የማይፈጽማቸው እግዚአብሔር አጀንዳ አለው እና ብዙ ፔስ ሜከሮችን እግዚአብሔር ይልክልሃል። ክብር ለጌታ ይሁን። ያው እሱን እያየን ድጋሚ በልባችን እየጠበቅነውን ያንን ከጌታ ዘንድ የተቀበልነውን ነገር እያሰብን ወደፊት መሮጥ ነው። ሌላ ምንም አማራጭ የለም። እግዚአብሔር በአንተ ላይ አጀንዳ አለው። ያንን አጀንዳ ደግሞ እግዚአብሔር በአንተ የጀመረውን እስከ ፍጻሜ ድረስ እንደሚያደርስ ሙሉ እምነት አለ። በጣም ሙሉ እምነት አለ። በቃ በፍጻሜ በአንተ ላይ የጀመረውን እግዚአብሔር እስከ ፍጻሜ ድረስ ያደርሳል። እግዚአብሔር ሲናገር በዙሪያ ላይ የሚነሱትን፣ በዙሪያ ላይ የሚሮጡትን፣ በዙሪያ ላይ አንተ ለማስቀረት የሚታገሉትን ኃይሎች ሳይቀርቱ አይደለ ያውቃል። ያንተንም ክንድ ያንተንም ብርታት ተመክቶ አይደለም፣ በፍጹም አይደለም። የራሱን ክንድ ተመክቶ ነው እግዚአብሔር ቃል የገባው። የራሱን ነገር አይቶ ነው እግዚአብሔር አይደለ። በራሱ ኃይል ነው እግዚአብሔር የሚታመነው፣ በማናችንም አይታመንም እና የጠራህ እግዚአብሔር የታመነ ነው። በአንተ የጀመረውን መልካም ሩጫ እስከ ፍጻሜው ድረስ እግዚአብሔር ያደርሳል። አንዳንዴ እኛ ላይ ያለውን አጀንዳ ከኛ ይልቅ በዙሪያችን ካሉ ይልቅ ከክርስቲያኑ ከአማኙ ይልቅ ሰይጣን ይረዳል። የሚገርመው ነገር ሰይጣን ይረዳል የእግዚአብሔር በሰዎች ላይ ያለውን አጀንዳ ከሰውየው ይልቅ። ይገርመኛል። አስተውላችሁ ከሆነ እኛ ከምንረዳው በላይ እግዚአብሔር
በእኛ ላይ ያለውን አጀንዳ ሰይጣን ይረዳል። ከዚህ የተነሳ አይተኛም። በጣም ያንን አጀንዳ ለማስቀረት ያንን የእግዚአብሔርን ነገር ከኛ ለማስቀረት ሲታገል ነው የምናየው። እና በአጋጣሚ ይሄንኑ ነገር ሰይጣን የሚጠቀመው ያላመኑ ሰዎችን ሳይሆን ያመኑ ሰዎችን ነው። የእግዚአብሔርን አጀንዳ ከአገልጋይ ህይወት ምናምን ለማስቀረት የሚጠቀምባቸው እና ብዙዎች ሳያውቁት የእግዚአብሔር ሳይሆን የሰይጣን አገልጋይ ሆነው የእግዚአብሔር አጀንዳን እየተቃወሙ ዘመናቸውን ይጨርሳሉ። ግን እግዚአብሔር ታማኝ ነው። አንተ ትቀጥላለህ፣ ምንም አማራጭ የለም። እግዚአብሔር ነው ያስጀመረ፣ እግዚአብሔር እስከ ዳር ያደርሳል። ከኛ ግን የሚጠበቀው ምንድነው? እሱ እንጸልይልሃለን፣ ባለህ ነገር እግዚአብሔር ካንተ ጋር እንደሆነ እናምናለን። በሚያስፈልገው ነገር በጸሎትም በሚያስፈልገውም በምክሩም በሁሉም ነገር ካንተ ጋር አለን። እግዚአብሔር ዘመንህን ይባርክ። መከናወን ነው የሚሆነው። በቃ ትቀጥላለህ፣ ምንም አማራጭ የለም። እግዚአብሔር ካንተ ጋር ስለሆነ እግዚአብሔር ስለተናገረ ማለት ነውና እግዚአብሔር ተናግሮ የሚቀር ነገር የለም። ሰው ከተናገረ ነው የምንጠራጠረው። ሰው ከተናገረ ነገሮች አይቶ ተመልክቶ ምናምን ነው። እግዚአብሔር ግን ሲናገር የኛን ነገሮችን አይቶ አይደለም። ትልቅ አጀንዳ አለ አውቃለሁ። በዛ በትልቁ አጀንዳ ውስጥ ግን እግዚአብሔር በቃ ነገሮች እንዲፈጥኑ የበለጠ እግዚአብሔር አይኖችን የበለጠ ደግሞ ጸጋይ ከዚህ በላይ እንዲያበዛል ምናምን እኛ በትክክል እንጸልያለን። ለወገኖች የምለው ነገር ምንድነው? እግዚአብሔር በቃ ከኤርሚያ ትልቅ አጀንዳ አለ። ያንን የእግዚአብሔርን አጀንዳ እግዚአብሔር በሱ ባሰበው ልክ ወንድምነት እንዲዘረጋ we have to pray መጸለይ አለብን። በቃ ልታረጉለት የምትችሉ ትልቁ ነገር ህልም የሚያሳያችሁ እግዚአብሔር መልእክት የሚስጣችሁ ትልቁ ነገር ግን ጸልዩለት። በቃ ትልቁ ነገር ይሄ ለወንድምነት ጸሎት ያስፈልገዋል። ምክንያቱም የሚሄደው ርቀት ረጅም ነው። ረጅም ርቀት የሚጓዘው ምን ያስፈልገዋል? ትጥቅ ያስፈልገዋል። እና we have to pray መጸለይ አለብን። ትግል አለ፣ ውጊያ አለ። ከሩቅ አትዩ። በቃ እዚሁ አማኙ ዘንድ ማለት ቁጭ ብሎ ብዙ ነገር የሚፈልግ ሰው አለ። ሰይጣን ሌላ አማኞችን ያልሆኑትን ሰዎች ምናምን ቢጠቀም ወይ አንደርስታንድ በቃ ክሊር ነው። ግን አንዳንዱን እዚሁ አጠገቡ ያለው አማኝ ነን የሚሉ አብረው ሲያገለግሉ የነበሩ ምናምን ሰዎችን ነው የሚያስነሳው። እኔ በቅርበት አውቃለሁ ወንድምነትን። ይሄ ነው የምንለው ምክንያት የለውም። ምንም ይሄ በቃ እንደው ይሄ ነው ምክንያታቸው ምናምን የምንለው ነገር የለም። ይገባናል። ምክንያት ቢኖር ከሰይጣን አይደለም። ምክንያት ግን ሳይኖር ነው እንደዚህ እየተደረገ ያለው። እና ይሄ ውጊያው ምንድነው? እሱ ክሊር የሆነ መልኩ ሰይጣን እየተጠቀመ ነው ያለው ጉዳዩ። ኦኬ ሰዎች ዝም ብለው ድንገት ተነስቶ እንዴት በአንተ ላይ ክፋት ያስባል? እዚሁ መተው ተነስተው እዚሁ አድገው እዚሁ ታይተው እዚሁ ታውቀው እንዴት በአንተ ላይ እግር ያነሳሉ? አየህ። ስለዚህ እንዲያነሱ የሚያደርጋቸው ሌላ አጀንዳ አለ፣ ሌላ መንግስት አለ ማለት ነው። የእግዚአብሔር መንግስት አለ። ስለዚህ እንደ ክርስቲያን ምንድነው የምናደርገው? በቃ እኛ እንቀጥላለን። ወንድምነት ደስ የሚለኝ በውስጡ ቂም አይዝም፣ በማንም ላይ ክፋት አያስብም። በጣም ደስ የሚለኝ በቃ ልዩ ካራክተር እግዚአብሔር ረድቶታል። በጣም ነው ደስ የሚለኝ። ምንም በሰው ላይ ዞር ብሎ ክፋትን ለማሰብ እግሩን የሚያነሳ ወንድም አይደለም። ስለዚህ እኛም እናደርጋለን፣ እንጸልይለታለን። ከዚህ በላይ ጫንቃውን እንዲያሰፋለት እግዚአብሔር እንዲረዳው በቃ እንዲፈጥን የእግዚአብሔር ጊዜ በእኛ ነገሮች እንዳይዘገይ ከእግዚአብሔር የሆነው ነገር እንዲያገኘው የእግዚአብሔር ፈቃድ በሰማይ ሙሉ እንደሆነ እንዲሁም በእሱ ህይወት በትዳሩ በልጆቹ ላይ በአገልግሎቱ ላይ ሙሉ እንዲሆን ሌትስ ፕሬይ። ጸሎት በጣም ኃይል አለው። በዛ ላይ ደግሞ የጻድቃን ጸሎት ነው፣ አስቡት። ስለዚህ ካገኛችሁ ጊዜ ፕሬይ ፎር ሂም፣ ጸልዩለት። እግዚአብሔር ሲያሳያችሁ ያንን መልእክት ጸልዩበት። እግዚአብሔር በዛ ነገር ላይ የሚሰጣችሁ ሌላም ነገር ካለ በጌታ ፊት ሆናችሁ በደንብ ከልብ በጌታ በጸሎት ከሱ ጋር ሆኑ። ይሄንን ነው ማለት የምፈልገው። ሁለተኛው ፖይንት እንግዲህ አይ ቲንክ ሀረግ ብለዋለች መሰለኝ። በቃ ቆመን ቃል በቃል በመነጋገር ራሳችንን ጀስቲፋይ በማድረግ ጊዜ አናባክን። በቃ ይሄም ደስ ብሎኛል። ወንድምነት አቋምህ ነው፣ ወድጄዋለሁ። አሁን ከማንም ጋር አንተ ትክክል መሆንን ለጀስቲፋይ ለማድረግ ጊዜ አናባክን። ጊዜያችን በቃ ለወንጌል ብቻ ይውላል። እነሱ የሚፈልጉት በአንድም በሌላም ጊዜውን አቴንሽኑን የእግዚአብሔር የሆነው ነገር እንዳይሳካ አይደለም። በቃ ያንን ነገር በቃ አንሰጥም። አገልግሎታችን ነው ጥሪያችን። የፈለገ ሰው የፈለገን ይበል። እግዚአብሔር ያንተን ነገር ካላበላሸ በስተቀር ሰው ሊያበላሽ እንደማይችል ይኸው በዚህ በአጭር የአገልግሎት ዘመንህ አይተሃል።
ብዙ ሰዎች ተነስተዋል፣ ብዙ ሞክረዋል። ግን እግዚአብሔር ካንተ ጋር ስለሆነ እነኛን ቀናቶች ተሻግረሃል። ሃሌሉያ፣ እግዚአብሔር ይባረክ። ስለዚህ እግዚአብሔር ካላለ በስተቀር እግዚአብሔር በቃ ካላለ በስተቀር እግዚአብሔር የከፈተውን በር ማንም ሊዘጋ አይችልም። እግዚአብሔር ካንተ ጋር ስለሆነ ነው እስካሁን መቀጠል የቻልከው። ማንም ሊያስቆመን አይችልም። እግዚአብሔር ከኛ ጋር ከሆነ ማንም ሊቃወመን ስለማይችል ማለት ነው። ስለዚህ ትልቁ ነገር ምንድነው? እሱ በቃ ሰዓታችንን ለመጠቀም ጊዜያችንን ለማባከን የሚፈልጉትን እየተውን ፎከስ አድርገን አገልግሎታችንን እንቀጥላለን። የተጠራንበትን እናውቃለን፣ የተጠራህበትን ታውቃለህ። በቃ ጥሪያችን እሱ ምን ነው በደም አይተዋል። የእግዚአብሔርን ድምጽ ለይተሃል። አዲስ አይደለም ላንተ፣ ደስ የሚለው እሱ ነው። ለማንም መልስ አይሰጥም፣ ወደፊት ብቻ ይሆናል ማለት ነው። ክብር ለጌታ ይሁን። እነኚህ ሁለቱ መልእክቶች ሪፍሌክት አድርግ ብዬ ነው። ጸጋ ይብዛልህ። በጣም እንወዳሃለን። ምንም በቃ እግዚአብሔር ካንተ ጋራ ነው። ወደፊት ነው ጊዜው ከእግዚአብሔር ሐሳብ ጋራ የምንስማማበት ታይም ነው። ጸጋ ይብዛላችሁ። ተባረኩልኝ። ተባረኩ ወንድምነት። ጸጋ ይብዛልህ። ቴንኪው ወንድሜ፣ የምወድህ በእግዚአብሔር ስራ ላይ በትጋት በዓላማ ወንጌልን ለመስበክ እግዚአብሔር ስላወጣ በጣም ስላንተም ጌታ እጅግ አድርጌ አመሰግናለሁ። ለጌታ ክብር ይሁን። ቴንኪው። እንቀጥላለን። በቃ ያንን የስንዴ አዝመራ ነው የምናጭደው። ያ ማለት ምን ማለት ነው? ትውልድ ወደ እግዚአብሔር መንግስት እንዲገባ የወንጌል እውነት እንሰብካለን። እሺ፣ ቴንኪው ሮያልዬ፣ ተባረክልኝ ሮያልዬ። እወድሃለሁ አምላኬ እግዚአብሔር በሚያውቀው። እዚህ ያሉ ወንድሞች እህቶች እኛም እንወድሃለን። እኔም በእውነት ክፉን ማየት አልፈልግም። ይሜ ያልክ ይመች ማለት ነው ሰለኝ ብሮ። ተባረክ ሮያልዬ። እኛ ደግሞ ከምንወድህ በላይ ጌታችን ኢየሱስ ክርስቶስ እንዴት እንደሚወድህ ይሄን ነው ሁሌ የምንነግርህና ቴንኪው ወንድምነት። ተባረክ አንተ እና ለእግዚአብሔር ክብር ይሁን። ያንን ስራ እንሰራለን። አሁን እንደው ማንሳት ፈልጌ ሳይሆን ቅድም እህቶችና ወንድሞች በነገሩኝ መልእክት መሰረት እግዚአብሔርም ደጋግሞ በነገረኝ መልእክት መሰረት ሊታጨድ ሄደው የወንጌሉ ስራ በዳንኤል ይቀጥላል። ዳንኤል ቢያቆም በከተማ ይቀጥላል፣ በጽዮን ይቀጥላል፣ በሰብለ ይቀጥላል፣ በባህራ ይቀጥላል። እግዚአብሔር በዘመናት መካከል ራሱን ያለ ምስክር ስለማይተው ያስቀጥላል እግዚአብሔር ስራውን ማለት ነው። እና መቼም ቢሆን አይቆምም። በልብ ቅን ተመልሶ አይዘለቅም። በውስጥ መስመር ደግሞ በተለይ የማከብራቸው የሚወዳቸው ሰዎች እየመጡ ሲጠይቁን በውስጥ በቮይስ ሪከርድ እና መመለሱ ራሱ ያደክማል። እና ጌታ ኢየሱስ ምስክር ነው አልኳችሁ። ይኸው በሕያው ጌታ ፊት ቆሜ እጄም አፌም ሕይወቴም ንጹህ ነው፣ አልበደልኳቸውም። 4 ነጥብ። በዚህን ያህል ንጽህና ነው በጌታ ፊት የምነግራችሁ። አልበደልኳቸውም። መርምር ያለው ህሊናዬን ፈትሻለሁ፣ ልቤን። በእግዚአብሔር ፊት በደለኛ መሆን አልፈልግም። ብዙ ጊዜ የተሳሳትኩባቸው፣ ብዙ ጊዜ ያጠፋሁበት ጊዜ አለ። ግን እነሱን በተመለከተ ግን ምንም የበደልኩት ነገር የለም። እና ተባረኪ እህቴ፣ ተባረኩ። እዚህ ያላችሁ ሰዎች ወንድሞች፣ እህቶች የምትጸልዩልኝ ቅድም ገብታችሁ መልእክት የነገራችሁኝ ሰዎች ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ። የታለች ተስፋነሽ? ተስፋነሽ ነች የቅድሟ ልጅ። ተባረኪ። ቮይስ ሪከርድሽን ሰማሁት። በጣም የሚገርም ነው። በጣም የሚገርም ነው። ተስፋነሽ እህቴ የዛሬ 3 ዓመት የዛሬ 3 ወር ከምናምን የላክሽን ቮይስ ሪከርድ አሁን ወንድምነት እየተናገረ እያለ እየሰማሁት ነበር። የሚገርም ነው። በተለይ ስለ አንደኛው ወደኋላ ስለሚመለከተው ሰው ያየሽው ነገር ቅዱስ እግዚአብሔር ምስክር ነው። በማዳም ቤት ያለች እህት እግዚአብሔር ማዳም ቤቱን የትኛውን ቦታ ላይ ልብ ነው የሚፈልገው። እና አይ ነው አቅ ነበር እግዚአብሔር ለእኔም እንደነገረኝ ማለት ነው። እና ጠብቃለሁ። ለዚህ ነው ገስት ላይ መጥተው ስለተቀመጡ ሰዎች በልብ ቅንነት ላለው እንጂ ዛሬ እዚህ የወጡ ሰዎች ነገ እንደሚሄዱ ጌታ ያሳየኝን አይቻለሁ። የገለጠልኝን ያህል እረዳለሁ። ካልገለጠልኝ ደግሞ ያው ጎድተውኝ ይሄዳሉ፣ ወይም ደግሞ ሳላቅ ልጎዳቸው ይችላል። ግን የራሴን እጠነቀቃለሁ። ተባረኩ። የወንጌል ስራ ይቀጥላል፣ ይቀጥላል። እኛ ታርጌታችን፣ ግባችን የሰው መዳን ነው። ማንንም ሌሎችን ሰዎች እንኳን አንዳንድ ጊዜ እንደው የሚያበሳጭ ቃል እንኳን በተናገርኩበት በጌታ ፊት አልቅሼ ምሕረትን የምጠይቅበት ነው። ይኸው እናንተም ፊት ጌታ ምስክሬ፣ የማይገባ ቃል እንኳን በተናገርኩበት ምሕረትን አድርጉልኝ። በእውነት መልካሙ ነገርን የሚያበላሽ ነገር ስለሆነ ማለት ነው።
በቃ እኛ ሰዎች እኮ ኢየሱስን እንዲያውቁት እኮ ነው የማረንን ጌታ እንዲምራቸው የወደደንን ጌታ እንደሚወዳቸው ያዳነንን ጌታ ሊያድናቸው እንደሞተላቸው ልንነግራቸው ነው። በቃ ከዚህ ውጭ አጀንዳ የለንም። ብዙ ድካም ልታገኙብን ትችላላችሁ። አገላብጣችሁ በምስራቅ በምዕራብ በሰሜን በደቡብ በባህሬ በጠባዬ ምናምን ነገር በጣም ብዙ ስንፍና ልታገኝ ይችላለን። ግን እዚህ የተጠመርንበት ስራ የወንጌል ስራ ነው። የወንጌል ስራ ነው። እግዚአብሔር ደግሞ በስራ ላይ ነው። ወንድሞች እናቶች፣ በስራ ላይ ነው። በጣም በስራ ላይ ነው። ስራ የማይሰራ መስሏችሁ ከሆነ ሰው እየዳነ ካልሆነ ምን ይጠቅመኛል? አሁን እዚህ መቀመጥ ይቆይ ምን ይጠቅመዋል? ወንድምነት እዚህ መቀመጥ ምን ይጠቅማችኋል? እህቶች እዚህ እናንተ ከኛ ጋር ኮፒንግ ሼር ታብ እያደረጋችሁ እርዳው፣ ኤርሚን አግዘው፣ ዳንዬን እርዳቸው፣ ወገኖችን እያላችሁ ምን ይጠቅመን ነበር? ምንም። ኦኬ እዚህ ስራ የምንሄድበት አተን ለመጽናናት ብለን እርስ በርስ ለመጽናናት ብለን የተቀመጥነው አይደለም። እና ጌታ እግዚአብሔር ለዘላለም ስሙ ይባረክ። የወንጌሉ ስራ ይቀጥላል፣ እንቀጥላለን ለማለት እወዳለሁ። ወንድምነት መክፈት ትችላለህ? እኔ ፍሪ ነኝ፣ እችላለሁ። አንተ ቤት ከመጣን ማለት ነው። እኔ በስመ አብ ወደ 7 ሰዓት ከ25 ተቀመጥኩ። የሚገርም ነው። ራሳችንን እናጠብጥብ ባካችሁ። ምክንያቱም እንዴት እንደጠፉ እናውቃለን የቆሬ ልጆች በተነሱበት ጊዜ እና እባካችሁ ይሄን አትከተሉ ተብሎ በግልጽ ተጽፎልናል። እነሱም እግዚአብሔር የሾማቸው ነበሩ እኮ የእግዚአብሔርን ዕቃ የሚሸከሙ ነበሩ፣ ሌዋውያን ናቸው። እኛም እንዲሁነን በእግዚአብሔር መንግስት ውስጥ ግን አንነሳል። ልዩ ጸጋ ልዩ ነው እና ለራሳችን ስንል እንጠንቀቅ። እኔ ለኤርሚያስ ብዬ አይደለም የምጠነቀቀው፣ ለእግዚአብሔር ቃል ስል ነው የምጠነቀቀው። እና ተጠንቀቁ። በቆሬም ልጆች መንገድ አትሂዱ ይላል፣ በበልዓም መንገድ አትሂዱ ይላል። እና ይሄ በቤተ ክርስቲያን ውስጥ የሚካሄድ ስለሆነ ነው ስፔሲፊካሊ የቆሬን ልጆች መንገድ ብዬ የተናገርኩት። በወንድሞች መካከል ስለሆነ ነው። እግዚአብሔር እንዴት እንዳጠፋቸው እናውቃለን፣ ከነ ቤተሰቡ ከነ ልጆቹ። እና እያንዳንዳችን ወደ እግዚአብሔር መንግስት የተጠራን የእግዚአብሔር ክብር የተሰጠን ሰዎች ነን። ለምን እንደንትና አልሆንኩም አንበል። ምንድነው ምክንያታችን? ያ ካልሆነ ሹመት ካልሆነ ወይም መነሳት እግዚአብሔር ብቻ ነው እንዴ? በእኛ ላይ ማን ስልጣን ሰጠ ብለው ተነሱበት። ተሰጥቷቸው ነበር እኮ የቆሬም ልጆች ስልጣን። የእግዚአብሔርን ዕቃ እኮ ተሸካሚዎች ናቸው፣ ሌዋውያን ናቸው። እና እባካችሁ ቅዱሳን አስተውሉ። አትሂዱ ከተባለ አንሂድ፣ አለቀ ነገር። ይህን መንገድ አትከተሉ ከተባለ ለምንድን ነው የምንከተለው? እባካችሁ ምንድን ነው የነካን? ጌታ ሊመጣ በደጅ ነው። ተባረኩልኝ እባካችሁ። ጌታ ሊመጣ ነው። የቅድሟ ልጅ ህልም በጣም ነው ልቤን የነካው። ሁሉ ብዙ ሰው ተኝቷል አለች። እውነት ነው። የዘመኑም ደግሞ ባህሪ ነው። ታውቃላችሁ፣ እንቅልፍ ይላል እና የዘመኑን ባህሪ ነው። ዘመኑን እናስተውል፣ ዘመኑን እንዋጅ። ህልሙ ትክክል ነው ልጅቷ የተናገረችው። እባካችሁ ንቁ፣ እንንቃ። በእግዚአብሔር ቃል ራሳችንን እናንቃ። ምን ይላል ቃሉ? አስታውሱ። ተደጋግሞ ነው ይሄ የተነገረን፣ ተደጋግሞ በራእይ ላይ ተነግሯል። ይሁዳ ጠቅሶታል። ይሄን መንገድ አትከተሉ ተብሎ በቤተ ክርስቲያን ውስጥ ያለ ስለሆነ ነው። በወንድሞች መካከል ያለ ስለሆነ ነው። በልዓምም በወንድሞች መካከል ያለ ነው። ውሸተኛ ነቢይ ይሁን እንጂ የሚታየው ነገር እኮ አለ። እና እባካችሁ እግዚአብሔር በቤተ ክርስቲያን ውስጥ ያገኘው ጉዳይ ስለሆነ ነው። ደግሞ ሐዋርያቶችም የነገሩን አትከተሉ፣ የቃየልን መንገድ አትከተሉ። እና ቃየሎች ስላሉ ነው በወንድማቸው ላይ የሚነሱ፣ ግን በልባቸው በክፋት የተሞላ ስላሉ ነው። ግን ወንድሞች ናቸው ማለት ወንድሞች ነን የሚሉ ናቸው። ወንድሞች ናቸው። ዳግም መወለዳቸውን እግዚአብሔር ብቻ ስለሚያውቅ ማለት ነው። ግን በቤተ ክርስቲያን ያሉ ስለሆኑ ነው። እና ራሳችሁን አስመልጡ። አለቀ ነገር። የእግዚአብሔርን ቃል አንብቡ። ምን ይላል ቃሉ? በወንድምህ ላይ ተነስ ይላል። እንደዚህ በግልጽ ወንጌልን በሚሰራ ሰው ላይ አትነሱ። እኔ ለወንድሞች ነው መልእክቴ። በውጭ ያለውስ እሺ በጨለማ ነው፣ ግን በርቶልናል የምንል እኛ እንጠንቀቅ። ለማን? ለራሳችን ስንል እግዚአብሔር ይበቀላል።
በመንገዱ በሙሴ መንገድ የቆሙትን ዝም አላለም። እህቱ ናት ብሎ አራራላትም ለሜሪያም። የቆሬ ልጆችም አራራላቸው። በልባቸው ክፋት አጥፍቷቸዋል እግዚአብሔር እና የራሳችን ክፋት እንዳያጠፋን እንጠንቀቅ። ተባረኩ። ኤርሚዬ ቀጥል። ተባረክ እህትዬው። በጣም የምወደውን በጣም እግዚአብሔር ለነፍሴ ያስተማረኝ ታስታውሱ ከሆነ በጣም ብዙ ጊዜ ደጋግሜ ከማነሳው የመጽሐፍ ቅዱስ ክፍል አንዱ የዘኍልቍ መጽሐፍ ምዕራፍ 16 እና 17 ማለት ነው። በሙሴና በአሮን ላይ የተሰበሰቡ የቆሬ ልጆችና እንደዚሁም ደግሞ ከነገደ ሮቤል የሆነ የኦን ልጅ ነገዱ ከሮቤል ነው። ዛጋ አንደኛው ኦን የተባለው በሙሴ ላይ የተነሱት ማለት ነው። እና ቅድም እህትየው እንዳለችው ነው የራሳቸው እንዲያገለግሉ የተጠሩበት ጥሪ የተሰጣቸው ጸጋ አለ እና በዛ በተሰጣቸው ጸጋ እያገለገሉ ማገልገልንም ማንም ሳይከለክላቸው በዕጣ ክፍላቸው ቆመው ያገለግሉ ነበር። መጨረሻ ግን የጠፉበት መጥፋት ሙሴና አሮንን በመቃወም ነው። በተለይ አሮንን ተቃወሙት። ዕጣን ማጠን ለሱ ብቻ አይደለም ለኛም ነው ብለው አሉ እና የብሉይ ኪዳን መጽሐፍትን በጥልቀት ስናይ አንዱ ከምናየው ክፍል አንዱ እሱ ነው። በተለይ ይህንን አርዕስት ሳጠና በተጠራንበት ጥሪ እናገልግል ብሎ የሚል አርዕስት አለ። ርዕስ ሰጥቼዋለሁኝ። እኔ ትምህርት ራሱ የተዘጋጀ ትምህርት አለኝ እጄ ላይ ማለት ነው። ግፋቢል ከ8 ሳምንት በላይ ወይ በቤተክርስቲያን አገለግለዋለሁ። በተጠራንበት ጥሪ እናገልግል። የእኛን የዩቲዩብ አካውንት የቤተክርስቲያን ካገኛችሁት እዛ ላይ ወይ በዛ ምንድነው አስተምረዋለሁ ብዬ አስባለሁኝ። እና በጣም ውድቀት የወደቁት የቆሬ ልጆች ለዛን ጥፋት የዳረጋቸው ነገር ምንድነው? በተሰጣቸው ጸጋ ማገልገልን ትተው ባልተሰጣቸው ጸጋ ባልተጠሩበት ጥሪ እናገለግላለን ብሎ በሚል ነው መጥፋት የሆነባቸው። ለምን ነበረ? በኢጎ ነው የተነሱበት በሙሴ እና በአሮን ላይ 250 ነው ቁጥራቸው። ዝናቸው የተመረጠ ከጉባኤ የተመረጡ 250 ሰዎች በሁለት ሰዎች ላይ ተደራጁ፣ በሙሴና በአሮን ላይ። ከሌላ ወገን 250 ቁጥራቸው እና አሁን እኛ እዛ ብንኖር መካከላቸው ብንሆን የማንኛው ቁጥር ይበልጣል? የሙሴና የአሮን ሁለት ሰዎች ወይስ የ250? ያው እንግዲህ እንደ 250 ሰው እየተናገረ ነገሩ እኮ እንዴ ምን አንተ የዚህ ወንድማማቾቹን ወሬ ሰምተህ ምናምን ነገር ብለን ልናቀል እንችላለን። ብራዘር እግዚአብሔር ግን ከረዳ እውነቱ ያለው ወንድማማቾቹ ጋር ወንድማማች ስለሆኑ የተነሱበት አነሳስ በጣም አደገኛ ነው። ልብ ብሎ እግዚአብሔር ካረዳ በስተቀር ወንድምህ አሮንን ካህን ይሆንልኝ ዘንድ ቅባው ብሎ ያለው እግዚአብሔር ነው። አሁን በእኛ ዘመን ቢሆን እንዴ ኤርሚያስ በቃ እግዚአብሔር ነቢይ ከአንድ ቤት ካህንም ከአንድ ቤት ያወጣል እንዴ? እንዴት ነው ነገሩን? ይሄ እኮ በቤተሰብ ተደራጅተው እኮ ሊመሩ ነው የሚፈልጉት። እና እንደዚህ እንዲህ አይነት ነገርማ እባክህ አትንገረ እንዴ። እግዚአብሔር እኮ የሁላችንም አምላክ ነው ብለን ሙሴ ግን የጌታን ድምፅ ሰምቶ ነው። አሁን አንዳንድ ፓስተሮች ወንድሞቻቸውን ጠርተው ፓስተር እንደሚያደርጉት ሙሴ ወንድሙን ጠርቶ ካህን አላደረገውም። ይሰመርበት። የምናገረው ልብ ብላችሁ ስሙኝ። አንዳንድ ፓስተሮች ልጆቻቸውን በወንድሞቻቸውን ይጠሩና የተወሰነ ጊዜ ትምህርት እንኳን ሳይማሩ ከዛ ፓስተር አድርገው ኦርዴን እንዲያደርጓቸዋል። የፓስተር ወንድም ስለሆነ ብቻ ነው ተጠርቶ ፓስተር የሆነው። እኔ በኢትዮጵያ ቤተክርስቲያን ላይ አንዳንድ ጉዳይ ላይ ጥያቄ አለኝ። እውነቱን ስነግራችሁ ማለት ነው ጥያቄ አለኝ። ሁሉም ጋር አይደለም። ምንም የፓስተርነት ጸጋ የማይታይበትን ወንድምየው ፓስተር ስለሆነ ፓስተር አድርገውታል። ግን ፓስተርነት እዛ ሰውዬ ላይ ይታይበታል? አይታይም። የፓስተሩ እህት ስለሆነች ፓስተር ያደርጋታል። ትናንትና ወይዘሮ እንትና ተብላ የምትጠራ የነበረ እኔ እስከማናንሼ ብሎ በሚል ፓስተርዬ ተብላ እንድትጠራ ማለት ነው። ምንም እኮ አልዋለባትም ማለት ያው ምንም የለባቸውም። ያው የገጠርኛው ንግግር ነው አልዋለበትም ተብሎ የሚባለው ማለት ጌታ ኢየሱስ አልዘራባቸውም። ያለ ጥሪ ያለ ስጦታ ደግሞ ማገልገል ኢየሱስን
ካልዘራህበት የምታጭድ ብሎ እንዳለው እንደ አመፀኛ ሰው አይነት ማለት ነው። ጌታ ኢየሱስ ሰነፍ ገበሬ አይደለም። ባልዘራህበት ሊያጭድ አይሄድም። ባልሰጠህ ጸጋ አይጠይቅህም። ባልሰጠህ መክሊት አትርፍና አምጣ አይልህም። ስንት መክሊት ተሰጥተዋል? ስንት መክሊት ተሰጥቶሻል? እኔ ስንት መክሊት ተሰጥቶኛል? በመክሊቱ እንደሚገባ ተርፈንበታል ወይ? ነግደንበታል ወይ? ንግዱ ምን አይነት ንግድ ነው? ለራሳችን ጥቅም ወይስ ስለ እግዚአብሔር መንግስት ጥቅም? የቆሬ ልጆች የሰጣቸው መክሊት አለ። አንዳንዱ ድንኳን እንዲነቅል ነው። አንዳንዱ ካስማዎችን ብቻ እንዲነቅል፣ አንዳንዱ ድንኳኑን ሸራውን እንዲጠቀልል ማለት ነው። ያስቆጣ ቁርበቱንና ቀይ ሐምራዊ ግምጃን እሱ ይጠቀልላል። አንዳንዱ የመስዋዕት የሚመጡትን በጎች የማረድ ውሃ የመቅዳት እንደዚህ አይነት የተሰጣቸው የቆሬ ልጆች። ሌሎቹ በዝማሬ ነው። የቀዓት ወገን አለ፣ የጌዴሶን ወገን አለ፣ የሜራሪ ወገን አለ። በየድርሻቸው የቆሬ ልጆች የሌዊ ዘር ሆኖ የካህናቱ ዘር ግን አሮንና ልጆቹ ብቻ ናቸው ብሎ ያለው እግዚአብሔር ካልረዳ በስተቀር ወንድምየው ሙሴ ነው ጠርቶ በህዝቡ መካከል እግዚአብሔር ካህን ትሆን ዘንድ ቀብተዋል ብሎ ዘይት ላዩ ላይ ያፈሰሰበት ዘጸአት መጽሐፍ ምዕራፍ 28 ላይ ጉባኤ ሁሉ እያየ አሁን እኛ ብንሆን በእውነት የጌታን ድምፅ ካልሰማን እባክህ እኔ እዚህ ቤት ስራ እኮ በፍጹም አይመቸኝም። ያው ወንድምየው እሱ ነብይ ነው። ደግሞ ወንድሙን ጠርቶ ቄስ አድርጎኛ ላይ ካህን አድርጎ ይሾመዋል። ኖ ሙሴ አይደለም የሾመው ሰማይ ነው። አሮንን ካህን እንዲሆን መርጠህ ጠርተህ ሹመው ብሎ ያለው እግዚአብሔር ነው። አሁን የጌታን ድምፅ ደግሞ የመሰማው ሙሴ ነው። ሙሴን ካላመንከው እግዚአብሔርን አታምነው። እና ዕጣን ማጠለሱ ብቻ ነው ያሉ። አሁን ዕጣን እንጠን ብለው እኮ ነው ያለቁት። ሌላ ምንም ጎሎባቸው አይደለም። ዕጣን እንጠን፣ ዕጣን የማጠን አባዜ፣ ዕጣን የማጠን ሱስ፣ ዕጣን የማጠን ኢጎ፣ ዕጣን በቃ ጽናውን ይዘን እንቁማሉ እንዴ የሆኑ እንስት ሴቶች መካከል እንደሚራመድ አውራ ዶሮ መቼም የሆነ ወይ ቁመናን ወይ አለባበስን ልታሳይ አይደለም። በዛ እኮ በመገናኛው ድንኳን ውስጥ በክብሩ ፊት ማገልገል ብራዘር፣ በሞትና በሕይወት መካከል የማገልገል ነው። ተወራርደህ ነው የምትገባው በነፍስ። አሁን እዚህ ዝም ብለው ፑልፒት አይሰጡኝም፣ መድረክ አይሰጡኝም፣ ሙሉ ወንጌል ዘግታ ይዛብኝ ቃለ ሕይወትም ምንም ድርሽ የለም መካነ ኢየሱስም አሰጥም ተብሎ እንደሚባል አይደለም። ያኔ አገልግሎት ማገልገል በስንት ምጥ መሰለህ ከሚባላ እሳት ጋር ነው የምትታገለው። ዕጣን እንጠን ብለው መካሪ ያጣ ትውልድ በተሰጣቸው ጸጋ ቢያገለግሉ የቆሬ ልጆች አቤት ዝማሬ የተረፉት ጥቂት ቅሬታዎች የተረፉት ዝርያቸው ከነሱ የተረፉት በሰለሞን ዘመንና በዳዊት ዘመን በቤተ መቅደሱና በመገናኛው ድንኳን ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ ተብሎ የተባለውን ዝማሬ የዘመሩት የሱ ልጆች ናቸው። ባይዘው አሳፍና ኤማን ኤዶታም የሚባሉ ዘማሪያኑ ትልልቅ ዘማሪያን እንደ ዳዊት አይነቶቹ የተነሱት ከነዛ ዘሮች ውስጥ ከተረፉት ከጥቂቶቹ ቅሬታዎች የተረፉት ነው። ባይዘው የቆሬ ወገን ሙሉ በሙሉ አልጠፋም። አብዛኛው እንዳለ መሬት ተከፍታ ስትውጣቸው ብቻ ያስተምራቸው ነበር። በሙዚቃ መሳሪያና በዜማ ላይ የተሾመ ማለት ነው። መዝሙራቸው ዝም ብለህ በመንፈሳዊ ዓለም ስታየው ዝም ብሎ የጨበራ ተስካር እንደሚባለው አይነት አይደለም። ለትልቁ ጌታ ነው የሚዘመረው። በበገናና በመሰንቆ ለትልቁ ጌታ ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑት። እንዲህ ያሉ የሚዘምር የዘማሪ ወገን ነበረ ቆሬ። እና ዕጣን ልጠን ብሎ 250 ዕጣን የሚያጥኑ ጠናዎቻቸውን ቢመከሩ አልሰማሉ። ዞር በል አሉት ሙሴ። አንመጣም ኑ ሲቀርቡና እንወያይ ብሎ ስለዚህ አንመጣም፣ አይናችንን ልታወጣን አንተን እኛ አንመጣም። ከግብፅ ምድር ደግሞ አውጥተን ነበር እንዴ? ወተትና ማር ወደምታፈሰው ምድር አውጥተን እኮ ነበር።
ወተትና ማር ወደምታፈሰው ምድር አወጣችኋለሁ ብለህ አውጥተህ ወተትና ማር ወደምታፈሰው ምድር አላገባህንም። አሁን ደግሞ አይናችንን ልታወጣ ነው። አንመጣልህም ሙሴ አሉት። አንመጣልህም፣ አርፈህ ተቀመጥ ከሆነ እዛው ተቀመጥ አይነት ማለት ነው። አንመጣም እና ማር ነው የምንፈልገው። ኧረ እኮ ጌታ እኮ አሮን ያለው እባክህ እሱ አንተ ወንድም ነው። እጅግ አብዝታችሁታል አንተና አሮን። ኧረ እኛ እኮ ምንም አላበዛን። አብዝታችሁታል አንተና አሮን። እናንተ ናችሁ እኮ ያበዛችሁት። የቆሮ ልጅ አንተ ነው ያበዛው ሙሴ ከነ ወንድም ከአሮን ጋር። ዘኍልቍ 16 ስታነቡት ይህን ታሪክ ነው የምታገኙት። ጭቅጭቅ፣ ንትርክ። ምንድነው የምትፈልጉት? ክህነትን ደግሞ ትፈልጋላችሁ። ዕጣን ማጠን እኮ ለአሮንና ለልጆች እኮ ይሰጣ። እኛም ቢሆን ሌዋውያንን ማን ከማን ያንሳል ብለህ ነው ሙሴ? ኧረ እኮ ጌታ እኮ እንደዛ እኮ ብሎ አላለም። እባክህ ዞር በል ሌዊ። እኛ ካህናት ነን፣ ሁሉም ካህን ነው። ኧረ አሮንን እኮ ጌታ በልዩነት ነው የጠራው። በቃ ብለናል እና እናጥናለን። ምክሬን አሰሙም አንሰማም። ሙሴ ተቆጣ ይላል። እግዚአብሔር ሆይ ወደ መስዋዕታቸው አትመልከት ብለዋል ይላል። አትመልከት፣ ወደ መስዋዕታቸው እንዳትመለከት። ስለዚህ ጥናችሁን ይዛችሁ ቅረቡ። 250 ሰዎች በእግዚአብሔር ፊት ቁሙ አለ። የኔን ልመናና የኔን ምክር ንጉሱ ከመረጠው ሰው እጅ የዕጣኑን ሽታ ይቀበላል። እኔ ምን አለፋለፈኝ እያለ ነው ሙሴ። 250 ሰዎች አሮን፣ እነዚህ በሙሉ ካህናት ናቸው። ኦኬ፣ እነዚህ ራሳቸው ነው ካህን ያደረጉት። ይህን ግን ካህን ያደረገው አሮንን እግዚአብሔር ነው። እኔ እኮ ሳቄ ይመጣል አንዳንዴ ቸርች ውስጥ የምታደርጉት ነገር አንዳንድ ሰዎች እግዚአብሔር ነው። ዘጸአት መጽሐፍ 28 1 ላይ ጀምረህ ስታየው ይሄ ይናገራል። አንተ ወንድም አሮንን ካህን ይሆን ዘንድ ቅባው። ፍርሃት ይለኛል። አየህ፣ እግዚአብሔራዊ ፍርሃት ማለት ነው። እግዚአብሔራዊ ፍርሃት። ዘኍልቍ መጽሐፍ ማነው? ዘጸአት መጽሐፍ ምዕራፍ 28 ማለት ነው። ፍርሃት ይለኛል። ዘጸአት መጽሐፍ ምዕራፍ 28 ቁጥር 1 አንተም ወንድም አሮንን ከእርሱ ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ከእስራኤል ልጆች መካከል ለይተህ ካህናት የሆኑልኝ ዘንድ ወደ አንተ አቅርብ። ልጆቹ ማማ እንደሆኑ ይልኝ። አሮን የአሮንን ልጆች ናዳብ፣ አብድዩም፣ አልዓዛርና ኢታምርን አቅርብ። እነዘርጋውስ እንዳይቀርቡ፣ በላቸውስ እንዳይቀርብ፣ ድፋባቸውስ እንዳይቀርብ፣ አውላቸውስ እንዳይቀርብ አቅርብልኝ ብሎ ያለው አራቱ ናዳብ፣ አብድዩ፣ አልዓዛርና ኢታምር። እነዚህ በኋላ ላይ ሞተዋል። ዘሌዋውያን መጽሐፍ ምዕራፍ 11 ላይ ማለት ነው። ልዩ እሳት በእግዚአብሔር ፊት አቅርበው የሞቱ ሰዎች ናቸው። እነዚህን አቅርብ ብሎ ያለው አሁን እነንቶኔ አይናቸውን አጉረጥርጠው በኢጎ መንፈስ ተነስተው ዘኍልቍ መጽሐፍ ምዕራፍ 11 ላይ ይኸውልህ ቁጥራቸው ተደራጅተው መጡልህ። ከእስራኤል ልጆች 250 ሰዎች ከነርሱ ጋር ወሰዱ። ከጉባኤውም የተመረጡ ዝናቸው የተሰማ የማህበሩ አለቆች ሁሉ ነበሩ። 250 ጌታ ያልጠራቸው እሳት ሊበላቸው የተዘጋጁ የእሳት ራቶች። የምን አልኩ? 250 ሰዎች ግን እሳት ሊበላቸው የእግዚአብሔር እሳት ሊበላቸው እየተጠባበቁ ያሉ የእሳት ራቶች። የእሳት ራት በእሳት ፊት የሚጫወቱ የመገናኛው ድንኳን ቁማርተኞች
የተጠሩበት አገልግሎት አለ። በተጠሩበት አገልግሎት ማገልገል ትተው ሌላ አገልግሎት ማገልገል አለብን። ያው ክህነትን ነው የፈለጉት እዚህ እንዴ ዕጣን ማጠንን ማለት ነው። እንደዚህ ምን አላቸው እንደ ማነው ሙሴ እዚህ ምን አላቸው እዚህ ጋር ቁጥር 10 ላይ አንተንም ካንተ ጋራ የሌዊ ልጆችን ወንድሞቹን ሁሉ ወደ እርሱ አቅርቧል አለው። ቆሬ የቆሬን ወገን ማለት ነው። ይኸው ምን ያላቸዋል? የእስራኤል አምላክ ከእስራኤል ማህበር ሁሉ የለያችሁ ሌዋውያኑ ማለት ነው። የቆሬ ወገን ማለት ከሌዊ ነገር ስለሆኑ ቆይ የእስራኤል አምላክ እግዚአብሔር ከእስራኤል ማህበር የለያችሁ ራሱ ሌዋውያን የምትባለው በሙሉ ነው ነገዱን ሲለይ የእግዚአብሔርን ማደሪያ አገልግሎት ትሰሩ ዘንድ እንድታገለግሏቸውም በማህበሩ ፊት ትቆሙ ዘንድ ወደ እርሱ ያቀረባችሁ አይበቃችሁ? ጌታ እኮ ወደ እሱ አቅርቧችኋል። በማህበሩ ፊት ቆማችሁ ማህበሩ እንድታገለግሉ ጠርቷችኋል። አይበቃም አሉት። አይበቃችሁም አላቸው። ሙሴ አንተንም ካንተ ጋራ የሌዊ ልጆች ወንድሞችን ሁሉ ወደ እርሱ አቅርቧል አለ። ክህነትን ደግሞ ትፈልጋላችሁን አላቸው ይላል። ዕጣን ማጠንን ማለት ነው ክህነት ተብሎ የተባለ እዚህ ጋር እንጂ ሌዋዊ እኮ አጠቃላይ ክህነት ነው፣ ካህን ነው። እስራኤልም ራሱ ካህን ተብሎ ተጠርቷል። የንጉሥ ካህናት ቅዱስ ሕዝብ ለእርሱ የተለየ ወገን ናችሁ ብሎ ጴጥሮስ የጠቀሰው በአንደኛ ጴጥሮስ መጽሐፍ ምዕራፍ 2 ቁጥር 9 ላይ ያለው ቃል ዘጸአት መጽሐፍ ምዕራፍ 19 ላይ የተነገረ ቃል ነው ለእስራኤል ሕዝብ። እናም እንዳላቸው ስለዚህ አንተና ወገንህ ሁሉ በእግዚአብሔር ላይ ተሰብስባችኋል አለ። አየህ፣ ይሄ ቁጥር የተሰበሰቡት በአሮንና በሙሴ ላይ ነበር። በሙሴና በአሮን ላይ መሰብሰብ በእስራኤል ልጆች ላይ መሰብሰብ ማለት ነው። አዎ በሙሴና በአሮን ላይ መሰብሰብ በእግዚአብሔር ላይ መሰብሰብ ነው። ይኸው የሚለው ነው። ስለዚህ አንተና ወገን በእግዚአብሔር ላይ ተሰብስባችኋል፣ በእርሱም ላይ ታጉረመርሙ ዘንድ አሮን ማን ነው? ማን ነው አሮን? ሙሴስ ቢሆን በርዛ እባክሽ እንትን ምንድነው ነገር ነው። የአዲስ ኪዳን ዘመን ነው፣ የምህረት ዘመን። ኧረ እኮ ፓስተሩን እኮ ጌታ ጠርቶታል። እህትዬ ቆይ ግድ የለሽም፣ በጥሪ ነው ነገሩ። እባክህ ወደዛ ዞር በል። ምን ኧረ ተው፣ ጥሪ እኮ አለ። ተው፣ ጌታ እኮ በልዩነት ይጠራል አገልግሎት። ስፔሻል ኮሊንግ የሚባል ማለት ጥሪ ስፔሻል ተብሎ ሲባል ኖርማል ስፔሻል ማለት አይደለም። ትክክለኛ ጥሪ ደርሷቸው ሰዎች ዘመናቸውን ሰጥተው ያገር ባኮ ወደዛ እንትና እንደሚለው ትውልድ ማለት ነው። አንተ አሮን ማን ነው? ማን ነው? ትቢት ክህነትን ደግሞ ትፈልጋላችሁ? አዎ ክህነትን መፈለግ ማለት ዕጣንን ማጠን እንዴ። ወደ እርሱ እኮ ወንድሞችህን ሁሉ አንተንም ሁሉ አቅርቧል። በእስራኤል ማህበር ሁሉ ፊት ቆማችሁ እሱን እንድታገለግሉት ጠርቷችኋል። ይህ አይበቃችሁም አላቸው። አይበቃንም አሉት። አይበቃን፣ እኛ ዕጣን ማጠን አለብን አሉ። ዕጣን ስናጠን ማየት ነው የምንፈልገው። ስለዚህ ዕጣን ለማጠን ለአሮንና ለልጆቹ አሮን 4 ልጆች አሉት፣ ናዳብ፣ አብዲዩ፣ አላዛር፣ ኢታምር ከአባታቸው ጋር 5 የእነሱ ልጆች የልጅ ልጆች ናቸው የሚያጥኑት። ዝም ብለህ ሌዊ ስለሆንክ ብቻ ከነገደ ሌዊ ስለወጣህ ቃልቻ ይመስል እግዚአብሔር ፊት ዕጣን አታጨስለትም። ያገኘ ያጨስልኝ አላለም ጌታ። አጫጭሱልኝ፣ እኔ ዋናው ጭሱ ነው፣ ዋናው ዕጣኑ ነው፣ ዕጣኑን ብቻ አታቋርጡብኝ ብሎ እንዳዳልሞቴ የእነሱን ዕጣን ጠረን የሚፈልገው መስሏቸው ማለት ነው። ስርዓት አለው ቤቱ የእውነት አምድና የሕያው እግዚአብሔር ቤተክርስቲያን ነው ብሎ እንዳለ ማለት ነው። ስለዚህ በእግዚአብሔር ማደሪያ ቤት እንዴት መኖር እንደሚገባ ታውቅ ዘንድ እጽፍልሃለሁ ብሎ እንዳለው ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ቤቱ የስርዓት ቤት ነው፣ ያ መገናኛ ድንኳን። ጌታ ዋናው የሚፈልገው ዕጣን ነው። እሱ ዕጣን ይጨስለት እንጂ ምን ችግር አለ? ዋናው የሚፈልገው ስብ ነው፣ ስቡ እንዲቃጠልለት ነው። እንስሶቹ ከታረዱ በኋላ ልክ በኤሊ ዘመን እንደሆነው ማለት ነው የታረደውን በግ የታረደውን ወይፈን ስጋው አስቀድሞ ስቡ በእግዚአብሔር ፊት ሳይቃጠል አምጣ እባክህ እንበለዋለን። ኧረ እንደዚህ እኮ አይደለም የአባቶቻችን ወጉ እኮ እንደዚህ አልሳ እባክህ አምጣ ወረዛ ምንድነው? ቆይ ለጌታ የሚቀርበው ይቅረብና ለሱ የቀረበው ከቀረበው በኋላ
ከዛ በኋላ ትበላላችሁ ልሲ ኖ ለካህኑ አምጣው ብያለሁ። ካህኑ በጣም አምሮታል፣ ጥሬው ሊበላ ይፈልጋል ብሎ ማለት ነው። ምድረ ሆዳም ሁሉ ታዲያ እግዚአብሔር በጥፋት መጥረጊያ ቢጠርጋቸው እግዚአብሔር ጻድቅ ነው ብዬ የምልህ እኔ ጉዳይ ነው አልኩ። ጌታ እግዚአብሔር ነገ ቢጠርጋችሁ አንዳንዶች ሰዎች በእግዚአብሔር ላይ በድፍረት ቃል ተናግራችሁ ልባችሁ ምን እንደሚያስብ እኔ አላቅም። እኔም ቢሆን ማለት ነው እግዚአብሔር ጻድቅ ነው በስራው። አረ ቆይ በአባቶቻችን ዘመን እንደዚህ እኮ አልነበረም ወጉ። ተው ግድ የላችሁም። ጌታ እኮ እንደዚህ ጌታን እኮ ልናከብር ይገባል። እባክህ ፈጠን ፈጠን አድርገው ወድቅ አምጣ። ኦኬ ይኸው እንደዚህ ይላል ሳሙኤል ላይ። ኦኬ እንደዚህ ይላል አባቶች አምላክ ከሴት ጋር መተኛታቸው ብቻ ሳይሆን እዚህ ጋር ከሴት ጋር ተኙ። ኤሊም ማረጀ፣ እጅግም ማረጀ። ልጆቹን በእስራኤል ላይ ያደረጉትን በመገናኛው ድንኳን ደጃፍ ከሚያገለግሉ ሴቶች ጋር እንደተኙ ሰማ ይላል። መተኛ ቦታ መተኛ የት ነው? መገናኛው ድንኳን። ማነሽ ዘለቃሽ እዛ እንገናኝ ተብሎ ሰው ሆቴልና ጥጋ ጥግ ጥሻ እንደሚመርጥ የሚገናኙት የት ነው? መገናኛው ድንኳን። እዛ የጌታ ቤት አለ አይደል? እዛ እንገናኝና እኔም እዛው እንግዲህ እንደ ህጉ እንደ ስርዓቱ የሚጨሰውን አጨሳለሁ፣ የሚቃጠለውን አቃጥላለሁ። እዛ በኋላ እኔና አንቺ ደግሞ ዓለማችንን እንቀጫለን ብሏት ማለት ነው። መድኃኔዓለም እንደሚቀጫው አላወቀ አፍኒና ፊናንስ ለምንድን ነው ውስጤ እንደዚህ ቅጥል የሚለው? ግን ጌታ ሆይ መቀጣጠሪያ ቦታ ጠፍቶ የጌታ ቤት ለዝሙት መቀጣጠሪያ ሲደረግ ኃጢአትን ለመስራት ሰው በእግዚአብሔር ቤት ይቀጣጠራል። እርሱም አላቸው ስለከፋችሁ ስርዓት ከዚህ ሁሉ ሕዝብ ሰምቻለሁና ስለምን እንዲያደረጋችሁ ልጆች ሆይ የእግዚአብሔርን ኃጢአተኛ በማድረጋችሁ ስለ እናንተ የደረሰኝ መልካም ወሬ አይደለምና ይህ አይሆንም አላቸው። ቀለል ቀለል እያደረገ ነው የሚያወራው። አይሆንም ልጆች ምናምን ነገር እያለ ማለት ነው። ወፌ ላላ ነበር ማንጠልጠል የነበረበት እንደ ሊቀ ክህነቱ። የእሱ ልጆች ቤቱን ሲያግማሙት ሊቀ ካህኑ ሆኖ ሊፈርድባቸው ይገባ ነበር። ግን ሲገስጽ አንተ ቅራቅንቦ ማትረቡ ምናምን ነገር ብሎ ነው የሚለው እንጂ ጠንከር ብሎ አይገስጽም። ከአንገት በላይ ለበጣ ልጆቹ ናቸው ይሆና እንዴ። ለምን ግን እርሶ ግን ልጆቹን አይገስጹም? ብልም እንዴ በቃ ገስጫቸዋለሁ ምናምን ነገር ይላል። አንዳንድ ሰዎች አይታቸዋል። ልጆቻቸው ድብን ያለ ጥፋት አጥፍተው ገስጹ ተብሎ ሲባል አንተ ሰውዬ እነግርሃለሁ፣ አባት ሲመጣ እነግርሃለሁ ብለው በቃ ትልቅ ጥፋት ጎረቤት ላይ አጥፍተው እናት ልጇን አትገስጽም፣ አባት ልጁን አይገስጽም። ኦኬ ኤሊም ልክ እንደዛ ማለት ነው። ግን የሰራዊት ጌታ እግዚአብሔር እጁን ሲያነሳ አሞላቆ አሞላቅቄ ያሳደግኳቸው ብሎ ያለውን በአንድ ቀን ሞት ይበላቸዋል። እጁን ሲያነሳ የሰራዊት ጌታ እግዚአብሔር ረጁም ተረጁም ይወድቃሉ። ይሄ ጌታ ዛሬም በእኛ ቸርች ውስጥ ሕያው ነው እና መድከ አይደለም ማለት ቆይ ከዛ ምንድነው እዚህ የመስዋዕቱን ስጋ የበሉበትን ነው። ምን አለ? በማደሬ ላይ ያቀርቡት ዘንድ ያዘዝኩትን መስዋዕኔ ቁርባኔ ስለምን ረገጣችሁ አላቸው። ያው ለረገጡ እንዴት አድርገው በእግራቸው መርገጥ ማለት ነው? ኖ አይደለም። እንድትወፍሩ የሕዝቤን እስራኤልን ቁርባን ሁሉ በመጀመሪያ በመብላታችሁ ከእኔ ይልቅ ልጆችን ለምን አከበርሃል? ቁርባን በመብላታችሁ በመጀመሪያ ለጌታ አይደለም የሚበሉ፣ በመጀመሪያ እነሱ ናቸው የበሉት። እንደ ሕጉ ላይ እኮ እንደዛ እኮ አይልም። ወይፈኑ ከታረደ በኋላ እንደ ሕጉ የሚቃጠለው ማቃጠል አለባችሁ በመሰዊያው ላይ። ኖ ወደዛ አንጣ ተባክ ወደዛ አንጥናት በል። በመጀመሪያ ለቄሱ አምጣ እየተባለ በመጀመሪያ በመብላታችሁ በመጀመሪያ ለጌታ ብሎ የሚለው ቀረና በመጀመሪያ ለቄሶቹ፣ በመጀመሪያ ለፓስተሮቹ። ፍርዳችሁ ብዙ ነው። እንኳን ስግደት በመጀመሪያ ለጌታ ቀጥሎ ለፓስተሩ አይደለም፣ ሲያምሪ ይቀራል። በመጀመሪያ ለጌታ ከዛ ቀጥሎ ደግሞ ለነብዩ የሚባል ነገር የለም።
አሁንስ እኛ ቸርች እንደዛ አይደል የሚደረገው? እስኪ በመጀመሪያ ለጌታ አጨብጭቡለት ይባላል። በዚህ እጆቻችን እናጨበጭባለን። ቀጥሎ ደግሞ እስኪ ፓስተሩን ደግሞ በጭብጨባ እንቀበላለን። አላጨበጭብም። እስከዛሬ ያጨበጨብኩት በጣም ያናድደኛል። በጣም እናደዳለሁ አልኩ። ደርግም ሲያስጨበጭበን፣ ኢህአዲግም ሲያስጨበጭበን፣ ፓስተሮቹም እዚህ ቸርች ውስጥ ሲያስጨበጭቡን በዚህ እጆቼ ለሰራዊት ጌታ ለእግዚአብሔር አንዳንዶቹ እኮ እንደውም አጨበጭቡ ተብሎ ሲባሉ እንዴት ነው የሚያጨበጭቡት? እንደዚህ ነው አይደል? ጣታቸው ነች። ድምፅ አይሰማም እኮ እስቲ ለጌታ ሰይ ጎሽ እየተባለ ማለት ነው። እንደዚህ እንኳን በሙሉ እንኳን አያጨበጭቡም። እህቷን ስድር ሰፈር ላይ ጀሪካ እየደበደበች ስጨፍር የነበረችዋ ሴትዮ እንደምታጨበጭበው ለጌታ እንደዛ ታጨበጭበው። ለጌታ ተብሎ ሲባል ጣታቸውን ከጣታቸው ያገናኛሉ። በመጀመሪያ በመብላታችሁ አላለም። ምን እንደሚያደርጉ ላሳየ። በመጀመሪያ እዚህ ጋር በመጀመሪያ የኤሊ ልጆች ምናምንቴዎች ነበሩ ይላል። እግዚኦ የተናገረው እግዚአብሔር ቃል ስለሆነ ሰው ቢሆን እንኳን አስተያየት ተሰጥ ነበር። በዚህ ላይ ምናምንቴዎች ናቸው ያለው በሳሙኤል በኩል ነው። ሳሙኤል እንዴት ብዬ ላርመው? ያን ነብይ አፌን አላነሳም። ምናምንቴዎች ቄሶች እኮ ናቸው። ሳሙኤል ምናምንቴዎች ናቸው። አረ ካህናት እኮ ናቸው። የካህን ምናምንቴ። አረ ፓስተር እኮ የፓስተር ምናምንቴ። አረ ነብይ እኮ ነብይ ምናምንቴ። ኖ ዘማሪ የዘማሪ ምናምንቴ አለ። የኤሊ ልጆች ካህናት ናቸው። ነገዳቸው ከሌዊ ነው ይታወቃል። ልክ ነው። ግን የኤሊ ልጆች ምናምንቴዎች ነበሩ። የቄስ ምናምንቴ አለ እንዴ? አዎ። የፓስተር ምናምንቴ አለ። ፋክት ያኔም አሁንም አለሳልሼ ማውራ መስሎ ነው። አሁንም ጭምር እኮ ነው ብዬ በቸርች ውስጥ አሉ። የፓስተር ምናምንቴ፣ የነቢይ ምናምንቴ፣ የሐዋርያ ምናምንቴ፣ የዘማሪ ምናምንቴ፣ የወንጌላዊ ምናምንቴ፣ የምእመን ምናምንቴ ህይወት የሚኖሩ ማለት ነው። ያው ስታያቸው ስድስት ሚስት አላሉንም? ሰሞኑን የተለቀቀ አንድ ዜና የሰማችሁ አልሰማችሁ? አየለች፣ ቦጋለች፣ ተሰማሽ፣ አየለች በጣም ነገር እየተባባሉ ማለት ነው። እነዚህ አላህ አክበር ነው ማለት ያለባቸው። ኢየሱስ ጌታ ነው፣ በእነሱ አያምርም። ተው። ምናምንቴዎች ነበሩ። ያው እነዚህ ስናፍኒና ፊናንስ እንደዛ አይደል የሚያደርጉት? በየድንኳኑ ደጃፍ እኮ በመገናኛ ድንኳን የሚመጡትን እንትናን እኮ አውጥቻታለሁ የባለፈው ሰንበት ላይ እያሉ ይባባላሉ ወንድማማቾቹ ከንፈራቸውን እየመጠጡ። ባለፈው ላይ እንትናን ተኝታታል እንዴ የሚቀጥለው ሳምንት ቀጠሮ አስይዣታለሁ እያሉ ይነጋገራሉ ወንድማማቾቹ እዛ። በጌታ ቤት በጌታ ቤት አቤት ወንድሞች ናቶች፣ ትልቁ እግዚአብሔር ይህን ያህል ሲናቅ፣ አቤት የጌታ ትዕግስት በእኔ ላይ፣ በአንተ ላይ፣ በአንቺ ላይ። እኔ እኮ ጠይቃታለሁ ብዬ ነበር። አንተ ተኛት እንዲያስቀድመ እየተባባሉ ማለት ነው። ይቀጣጠራሉ። ጌታዬ እኛ በምናደርገው እነሱ በሚያደርጉት እርኩሰት ጌታ ሲሰደብ፣ የእስራኤል አምላክ ሲነቀፍ፣ ክብር ከእግዚአብሔር ቤት ወጥቶ እስኪሄድ ድረስ ኢካቦድ እስኪሆን ድረስ ይቀጣጠራሉ።
እኔ ተኝቻታለሁ እና አንተ ደርበህ እንዳተኛ ባለፈው ላይ እኔ ነኝ ከሷ ጋር የተኛሁት ሌላ ብጠይቅ ይሻላል እየተባለ ማለት ነው። ከምን ያህል ሴቶች ጋር ተኝተዋል? ጌታ ብቻ ነው የሚያውቀው። ከምን ያህል ሴቶች ጋር ተኝታችኋል? ጌታ ብቻ ነው የሚያውቀው። ከምን ያህል ሴቶች ጋር ወንዶች ጋር ተኝተሻል? ጌታ ብቻ ነው የሚያውቀው። በመታገሱ ለህይወት የሚሆን ንስሐን ሰጥቶ ወደሱ እንድንመለስ እንጂ በአመፃችን እንድንቀጥል አይደለም። ምሕረት ለእኔም ለአንተም ለአንቺም ለክርስቶስ ቤተክርስቲያን አባዬ የካህናት ልማድ በህዝቡ ዘንድ እንዲህ ነበር ይላል። እንዴት ነበር? ሰው ሁሉ መስዋዕቱን ሲያቀርብ ስጋውን በተቀቀለ ጊዜ የካህኑ ሎሌ ይመጣ ነበር ይላል። ልማዳቸው ስጋው ሲቀቀል ገና ለጌታ ሊቀርብ ያለው ማለት ነው። ከዛ ይመጣ ነበር፣ በእጁም 3 ጣት ያለውን ሜንጦ ነበረው ይላል። ሜንጦ ይዞ ነው የሚመጣው። እንደዚህ 3 ጣት ያለው መውጊያ ማለት ነው። የሚቀቀለውን ስጋ ከቶፋ ውስጥ ከብረቱ ድስት ጥልቅዬ ነው ከሱ ውስጥ መዞ ለማውጣት ማለት ነው። እና ወደ ድስቱ ወይ ወደ ምንቸቱ ወይንም ወደ አፍላሉ ወይንም ወደ ቶፋው ይሰደው ነበር። ሜንጦንም ያወጣ ነበር። ያወጣውን ሁሉ ካህኑ ለእርሱ ይወስደው ነበር ይላል። እንደዚህ ነበር ልማዱ። ወደዚያም በመጡ በእስራኤል ሁሉ በሴሎ እንዲህ ያደርጉ ነበር ይላል። ልማዱ እንደዚህ ነው። አየህ፣ በሜንጦ የተቀቀለውን ስጋ አውጥተው ነው ሌዋውያን ካህናቱ የሚበሉት፣ ለሚስቶቻቸውም ለልጆቻቸውም የሚሰጡት። ሌሎቹ አይበሉም። እኔ ከነገደ ሮቤል ነው የመጣው ብለህ ብትል አትበላም፣ አትችልም። በአምሮት ለምን ድፍት አትልም? አይሰጥህም። የአማራቸውን ስጡ አላለም። ሌዋውያን ካህናት ብቻ ናቸው የሚበሉት። አይ እኔ እኮ ከነገደ ይሳኮር ነው የመጣሁት። እንዴት ነው እዚህ በነገድ ውስጥ በወንድማማቾች መካከል ብልጫ ታደርጋላችሁ እንዴ? እኔም እኮ የያዕቆብ ልጅ ነኝ፣ አንተም የያዕቆብ ልጅ ነው፣ ሌዊም የያዕቆብ ልጅ ነው፣ ይሳኮርም የያዕቆብ ልጅ ነው፣ የኤፍራይምም የያዕቆብ ልጅ ነው፣ ምናሴም የያዕቆብ ልጅ ነው። በወንድማማቾች መካከል ግን ለምንድነው ጠብ የምትዘሩት ብለህ ምንም የምትጠቅሰው ጥቅስ የለም። አትችልም። አማረኝ እኮ ቅቅሉን ሌዋውያኑ ሲግጡት አንተ አርፈህ ሄደህ ሽንኩርትህን ብላ ጎመንህን ብላ አልታዘዝክም። ሌዊ እርስቱ ስለሆነ ነው። ሌላ አርዶ የሚበላው የለውም፣ እርሻ የለውም፣ ጥራጥሬ የለውም። ከመገናኛው ድንኳን የሚመጣውን ብቻ ነው የሚበላው። እያዩ መጎምጀት የለም፣ በወንድም መቅናት። የካህናቱ ልማድ እንደዚህ ነበር። ሌዋውያኑ ነው። ሌሎቹ እንኳን እስካሁን አልወጣቸውም። በእርግጥ የተቀላቀሉ አሉ። ዘኍልቍ መጽሐፍ ምዕራፍ 16 ላይ የሮቤል ልጆች አሉ። ኦን የተባለው ይሄ ኦን የሚባለው ሰውዬ ዘኍልቍ መጽሐፍ ምዕራፍ 16 ላይ ያለው ነገዱ ከነገደ ሮቤል ነው። ደርሼበታለሁ። ሮቤል ምን ያገባዋል? መገናኛው ድንኳን ጋር ምንም ድርሻ አለው ወይ? የለውም። ለአገልግሎት አልጠራውም። ማንን የጠራው? ሌዋውያንን ብቻ። ሌዊ እና ልማዱ እንዲህ ነበር። ይቀቀል ነበር አስቀድሞ። ከዛስ ደግሞም ስሙን ሳያቃጥሉ ይላል። ስቡ መቃጠል አለበት መጀመሪያ። መቀቀል ብቻ አይደለም፣ ተቀቅሎ ከመብላታቸው በፊት ስቡ ይቃጠላል አስቀድሞ። ካህኑም የካህኑም ልጆች ሚስቶቹና ልጆቹ ከመብላታቸው በፊት በመጀመሪያ ስቡን ይቃጠላል። የካህኑም ሎሌ መጥቶ የሚሰዋውን ሰው ገና እየሰዋ ያለውን ሰው ሳይቀቀል ጥሬውን እንጂ የተቀቀለውን ስጋ ካንተ አይወስድምና እጠብስለት ዘንድ ለካህኑ ስጠኝ ይለው ነበር። ጥብስ ነው ያማረው ካህኑ። ቅቅል የናንተን ቅቅላችሁን እዛው ቅቅላችሁን ብሉ። ካህኑ ደረቅ ያለ ጥብስ ነው የሚፈልገው እያለ ማለት ነው። ኧረ እኮ ለጌታ እኮ በመጀመሪያ መቃጠል አቦ ወደዛ እባክህ መቃጠል ምናምን ነገር ብላችሁ የምትሉት ነገር ተውና እልቅ ለካህኑ አምጣለት ትጠብስለት ዘንድ። ኧረ ተው እኮ አባቶቻችን እኮ እንደዚህ አይደለም እኮ በሕጉና በመስዋዕቱ እንደዚህ እኮ አይደለም ሙሴ በሕጉ የጻፈው። አቦ ሕግ አትበል ወደዛ። እኛ ሕግ ያልክ ዝም ብሎ ነገር ታከራለህ። ክርክር፣ ጭቅጭቅ በመገናኛው ድንኳን ጥሬውን ስጠኝ ቅቅል ምናምን ነገር እያልክ እዚህ እንትን አትበል። እዛው በድስትና በምንቸት በቶፋ ውስጥ የቀቀላችሁትን እዛው እናንተ ታርጎ። ካህኑ ግን ጥሬውን አምጣና ጥበስልኝ ብሏልና የምጠብሰው ስጠኝ።
ቆይ እንደ ህጉ ለጌታ እኮ መቅረብ ያለበት ነገር ገና አልተቃጠለም። እኔ የሚመለከተኝ ነገር የለም። አምጣ እንጠብስለታለሁ። በመገናኛው ድንኳን ስለ ስጋ ጭቅጭቅ፣ ክርክር፣ ንትርክ ጌታ የት ነው ያለው? በሰማያትም ቢሆን በእነሱ ጋር ነው ያለው። ግን እዛው ጋር መገናኛው ድንኳን ውስጥ ነው ያለው ጌታ። እዚህ ጋር የደመናው አምድ እዚህ ጋር ቆሞልሃል። እነሱ የሚጨቃጨቁት እዚህ ጋር ነው። መሰዊያው እዚህ ጋር ነው ያለው። የመታጠቢያ ሰን እዚህ ጋር አለች፣ እንደማሰሮ ነገር የምትመስል ኦኬ፣ ውሃ መያዣ ምናምን ነገር ማለት ነው። የቱ ጋር የሚጨቃጨቁት? እዚህ ሰማይም ቢሆን እግዚአብሔር እንደዚህ ተቀራርብ አይደለም። ሰማይም ቢሆን ጌታ ቅርብ ነው። ጌታ ቅርብ ነው ብሏል በነቢያት መጽሐፍ ላይ። ጌታ ቅርብ ነው። እዚህ ጋር ነው መገናኛው ድንኳን ላይ። እዚህ አስገብቶ የሚረጨውን ደም ከመርጨት የሚቃጠለውን እዚህ ጋር ከማቃጠል አስቀድሞ ጥሬውን አምጣ ብያለሁ። ጥሬውን አምጣ። ኧረ ተው እኮ ጌታ ግን እንደዚህ በህጉ እኮ እንደዚህ እኮ አላለም ሙሴ። ኧረ ተው የአባቶቻችንን ህግ አናፍርስ። ኧረ ተው ጌታ እኮ አለ፣ የአብርሃም አምላክ እኮ ያይናል። እባክህ ዝም በል እንትን አትበል። ይሄ ያረጀ ያፈጀ ነገር። ኧረ ተው ጌታ እኮ ቅድስናን ይወዳል፣ እግዚአብሔርን መፍራት እኮ ይወዳል። እባክህ ወደዛ። አንተ በኃይለ ሥላሴ ምን መንግስት መሰለኝ ጌታ የተቀበልከው? ይሄ እኮ አንደኛው መቶ ክፍለ ዘመን ነው ኤርሚያስ ብላችሁ እንደምትሉት እንዳንዳንዶቹ ማለት ነው። ቅድስና በዘመን መካከል የማይቀየር ትምህርት ነው። የአብርሃም አምላክ ዛሬ ማላረጅ ብለን ላብ በላብ ሆነን ዘለን ዘምረን በ21ኛው መቶ ክፍለ ዘመን ላይ የእግዚአብሔር ባህሪያት ከሆነው አንዱ ቅድስና ነው። የእርሱ የሆኑ እንዲቀደሱ ይፈልጋል። እግዚአብሔርን እንዲፈሩ ይፈልጋል። በጽድቅ ጎዳና እንድንሄድ ይፈልጋል። እና ስጋውን ስጠኝ ልጥበስለት። ሰውየውም ማለት ሲከራከር ጭቅጭቅ፣ ክርክር በመገናኛው ድንኳን እኛ ብንኖር መካከል ላይ ቆይ ቤካ እኔ ሀሳብ አለኝ። አንተኛው ግን ሰው የልምደው ግን እንደዚህ የምትጨቃጨቀው በቃ ጌታ የልብ አዋቂ ነው እና ቢጠብስለት ምን አለ ብትሰጠው ብሎ ሊል ይችላል ቤካ ወይ ኤርሚያስ። ከዛ ደግሞ እህትየው ደግሞ ጸጊ ምንድን ነው ግን የምትሉትን ይሄ እንደዚህ ምንድን ነው መጨቃጨቅ? በስጋ ትጨቃጨቃላችሁ። አሁን እግዚአብሔር ይሄ ካህን ወስዶ አንድ ቁማጭ እንደዚህ የምታክል ነገር ወስዶ ቢጠብስለት ጌታ በዚህ ጉዳይ የሚቀስፈው ይመስላችኋል? ብላልትል ትችላለች እህትየው ጸጊ ማለት ነው። ያለ ህጉ አንዳች ነገር ልታነሳ አትችልም። ለካህኑ ይጠበስለት ይዘልዘልለት የሚባል ነገር የለም። እና እዛ ደግሞ ያለው ሰውዬ ደግሞ ምን ይላል? ሰውየው አስቀድሞ ስቡን ያቃጥሉት ይላል። አይ እዚህ ደግሞ አስቀድሞ ለካህኑ ጥሬውን ስጋ አምጡ እንጥበስለት። ይሄኛው ለካህኑ ነው የሚላል። ይሄኛው ደግሞ አስቀድማችሁ ለእግዚአብሔር እንስጥ። ይሄኛው ደግሞ አስቀድማችሁ ለካህኑ ነው። ለእግዚአብሔር ነው፣ ለካህኑ ነው። ለእግዚአብሔር ነው፣ ለካህኑ ነው። ለእግዚአብሔር ነው፣ ለፓስተሩ ነው። ጭቅጭቅ በእግዚአብሔር ቤት ውስጥ ንትርክ ለእግዚአብሔር ነው ብያለሁ። ህጉ እንደዛ ነው ብሎ የሚለው ምንም የምታመጣው ነገር ለካህኑ ነው። ጥሬው በመጀመሪያ ለካህኑ ነው መቅረብ ያለበት። እኔ በሆን ጨጓራዬን ነው የሚልጡት። በመብረቅ ድራሻቸው ነበር ማጠፋው። እውነቱን ስነግርህ ግን በእግዚአብሔር ቦታ አይደለሁም። እግዚአብሔር እንደኔ አይደለም። እግዚአብሔር እንዳንተ አይደለም። እግዚአብሔር እንዳንቺ አይደለም። እንደዛ ብሎ ቢል በመጀመሪያ የምጠፋው እኔ ነኝ። በእኔ መንቀሽቀሽ እኔን ነበር መድኃኒዓለም የሚያጠፋው። የምሕረቱ የትዕግስቱ የቸርነቱ ብዛት አቤት! ስንት ጊዜ ተሸከመው ኤርሚያስን። በመጀመሪያ አስቀድሞ ስቡ ይቃጠል ለማ ለእግዚአብሔር አንደኛው ወገን በመጀመሪያ ጥሬውን አምጣው ለካህኑ ልጥበስለት ስጠኝ። የካህናቱ ወገን ለካህን ነው ብሎ ይሉልሃል። ዲቤት ገብተዋል ማለት ነው። እዚህ ባጭሩ ምን አለፋህ ለእግዚአብሔር ነው ብሎ የሚለው ይቃጠል ለእግዚአብሔር ብሎ የሚል ወገን አለ። አይ አስቀድሞ ለካህኑ መሄድ አለበት። ካህኑ ባዶ ሆዱን ሆኖ ማቃጠል አለበት እንዴ? እናንተ ስታስቡት እንኳን ራሱ እንዴ ቢያንስ ሽታው እንኳን ሊገለው ይችላል። እንደ ነፍሰ ጡር ብዙ ነገር ስለሚያምናቸው የመድረክ ላይ ሰባኪዎች ከኔ ጀምሮ የመድረክ ላይ ዘማሪዎች ከዘማሪ ቤኪ ጀምሮ እዚህ ካሉት ማለት ነው በመጀመሪያ ለእኛ እንዲጨበጭበለን እኮ ነው ፈልገው ወደ መድረክ ስንወጣ
ደመቅ አድርገው ካላጨበጨቡልን ደስ አይለንም አይደል? ወይኔ 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 ወይኔ። ዘማሪ ተመስገን መጥቷል ዛሬ። ሞቅ ባለ እናጨበጭብለት ይላል። እንዳታጨበጭቡ፣ ለቤኪ ለዳጊም እንዳታጨበጭቡ፣ ለሊሊም እንዳታጨበጭቡ፣ ለፓስተር ተስፋዬ ጋቢሶም እንዳታጨበጭቡ፣ ኦኬ፣ ለኤርሚያስም እንዳታጨበጭቡ። ምንም አታመጡ፣ ምንም አታመጡ፣ እንዳታጨበጭቡ። እልል በሉ ብሎ ያለው ለማን ነው? ዘምሩ ያለው ለማን ነው? እልልታው ጭብጨባው ለማን ነው? እውነት እነጋገር ከተባለ ቸርች ውስጥ ለጌታ የሚጨበጨበውና ለፓስተሩ የሚጨበጨበው የማን ነው የሚበልጠው? እስኪ ታዘቡ። ወደ ቸርች ስትሄዱ ታዘቡ። ዝም ብላችሁ ይሁ ነገሩ አንቺ ማታስተውኝ ብሎ የሚያጨበጭብ ስለሆነ ማለት ነው። ዝም ብለን እናጨበጭበው። ሰፈር ላይ እናጨበጭባለን፣ ቲክቶክ ላይ እናጨበጭባለን፣ ቸርች ውስጥ እናጨበጭባለን፣ በገባንም እናጨበጭባለን፣ ባልገባንም ነገር እናጨበጭባለን፣ በሰው ትዳር መካከል ገብተን እናጨበጭባለን። ማጨብጨብ በቃ እኛ እንዲጨበጨብልን ነው እንደ ጸጋ የተሰጠን። የሚጨበጨብለት አንድ ነው። አይ ኤርሚያስም ስላልተጨበጨበልኝ አልሰብክም ብሏል። ጥንቅር ይበል። ዘማሪ ቤኪም እኮ ስላልተጨበጨበልኝ ብሎ እንትን ብሏል። እዛው ቤቱ ይቀመጥ። በቃ ምን ያመጣሉ? ኤርሚያስና ቤኪ ወጥተው ዘመሩ፣ ሰበኩ። ጌታ በሰጣቸው ጸጋ ነው የሚያገለግሉት። አጨብጭበን ነው ብዙዎቹን እኛ ላይ ዛሬ የወፍ ጎጆ ይመስል እንትን ጉራቸውን እየቸረቸሩብን። ያው ቆሞ የሰቀሉት ቆሞ ማውራት ተሳነው ተብሎ የሚባል ማለት ነው። አበጥን እኮ በቃ አገልጋዮቹ ቸርች ውስጥ። ለካህኑ ጥበስለት፣ ለጌታ ይቃጠልለት። ለካህኑ ጥበስለት። በመጀመሪያ ለካህኑ ነው መጠበስ ያለበት። አረ ለጌታ ነው መጀመሪያ መቃጠል ያለበት። ነግሬሃለሁ፣ ለካህኑ ይጠበስለት በመጀመሪያ። እኔ ነግሬሃለሁ፣ ለጌታ ይቃጠልለት በመጀመሪያ። ይኸው እና አሁን እዚህ ጭቅጭቅ ነው ያለው መገናኛው ድንኳን ውስጥ። ለጌታ ይጨስለት፣ ይቃጠልለት። አይ ለካህኑ ይጠበስለትና ይቃጠልለት። ለካህኑ ይጠበስለት፣ ለጌታ ይቃጠልለት። ንትርክ፣ ጭቅጭቅ ጌታ በዚህ መካከል ይሰማል። ይሄን ብለው የሚሉት ለምንድን ነው? እነዚያ ይጠበስለት ባዮቹ፣ ለካህኑ ይጠበስለት ባዮቹ ምንድን ነው ሞቲቫቸው? ዋና ሞቲቫቸው ውስጣቸው እንደዚህ ድራይቭ የሚያደርጋቸው ሰዎቹም የእግዚአብሔርን ቁርባን ይንቁ ነበረና። አየ እግዚአብሔርን ቁርባን ስለሚንቁ ነው የጌታ ቁርባን አስቀድሞ ለጌታ ይቃጠልለት ብለው የማይሉት፣ ለካህን ይጠበስለት ብለው የሚሉት ንቀት ውስጣቸው አለ። ኦኬ ናቃችሁኝ? አዎ እኔም ምላሼ ንቀት ነው አላ የያዕቆብ ንጉሥ። ናቃችሁኝ? አዎ የናቁኝን እንቃለሁ አለ። አለቅ። የፈለገ ነቢይ ይረባረብብህ አትድንም። አትድንም። የፈለገ ወንጌላዊ ይጸልይልህ፣ ፓስተሩ እጁን አይደለም እግሩ ሙቀጫ ጭኖ ይጸልይልህ፣ አትድንም አልኩ። የሰራዊት ጌታ እግዚአብሔር እጁን ሲያነሳ ይመታል። እያቃሰትክ አገር ዶክተር ይረባረብ ትጭራለህ ማለት ትሞታለህ። እጁን ሲያነሳ ማለት ነው። የሴሎ አምላክ እግዚአብሔር እኛ የምናመልከው ከሆነ ይሄ ጌታ ለሚንቁት ይንቃል፣ ያከበሩትን ያከብራል። በዚህ ጉዳይ አይሆንልኝም ብሎ ተናግሯል። አንዴ በየፌርማታው መናገር አይጠበቅበትም። ልጄ ኤርሚያስ ሆይ፣ ልጆቼ እዚህ ያላችሁ እነ ጸጊ፣ እነ ኤልሳቤጥና እነ ቤኪ፣ እነ ዳኒ፣ ሰብሊም ብትሆኚ የሺ ያከበሩኝን አከብራለሁ እያለ በደመና አምድ እየተገለጠ መናገር አይጠበቅበትም። አንዴ ተናግሯል። በዘመን ፍጻሜ የደረሰብንን ሊገስጸን ይሄ ተጻፈ ይላል። አለቀ። ኦኬ። ይሄን ዝም ብለህ ለድግምት አይደለም የምናነበው፣ ለትምህርት የሆነን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ይጠቅማል ብሏል። አንብቦ መረዳት ብቻ ነው። ካልሆነስ ሴሎ ይደገማል ማለት ነው። ለዚህ ነው ጥሩ ፓስተር ነበረ እና ድንገት እኮ ነው የሞተው። ምን ሆነ ነው ግን እኔ እንጃ።
ለጌታ ይቃጠልለት፣ ለካህን ይጠበስለት። የካህናት ግሩፕ ለብቻ፣ የጌታ ግሩፕ ለብቻ። ሰውየውም ነው ብሎ የሚለው ነገሩ ይሄ ሰውዬ አንድ ነው፣ ሰዎቹ አይልም። እዚህ ግን ጠባሹና በዩ አለ፣ ሌሎችም ግብረ አበሮች አሉ። እዚህ ግን የሚያቃጥለው አስቀድሞ እንትኑ መስዋዕቱን የሚሰዋው ሰው አንድ ነው። ሰውየውም አስቀድሞ ስሙ ይቃጠል ይላል። አየ፣ ለዚህ ነው ቅድም ያነበብኩት ላይ ምን ይላል? ምን ይላል አንተዬ? በማደሬ ያቀርቡ ዘንድ ያዘዝኩትን መስዋዕቴንና ቁርባኔን ስለምን ረገጣችሁት አለ። ስትንቅ መርገጥ ማለት ነው። ጎበዛዝቱም የእግዚአብሔርን ምንድነው መስዋዕቱን ይንቁ ነበር ነው አይደል ብሎ ያለው። ያው የእግዚአብሔርን ቁርባን ሰዎቹም ብዙ ናቸው ማለት ነው። አየህ፣ ሰውየውም በነጠላ ነው። ለጌታ የሚከራከር አንድ ሰው ነው ያለው። ለካህን የሚከራከሩ ግን ብዙዎች ናቸው። ካህኑ ይብላው በመጀመሪያ የምን እግዚአብሔር ነው? ለእግዚአብሔር አቃጥሉ እያላችሁ ዝም ብላችሁ አቧራ አታጭሱ። ለካህኑ ይጠበስለት፣ ይጠበሰል፣ ደረቅ አድርግልኝ እያለው ማለት ነው። መድኃኔዓለም ያደርቅሃል አልኩህ። ሰዎቹም የእግዚአብሔርን ቁርባን ይንቁ ነበረና መናቃቸውን ጌታ ምንድነው ብሎ ያለው? ንቀታችሁ እኮ ነው መስዋዕቴን የረገጣችሁት። መስዋዕቴና ቁርባኔን ስለምን ረገጣችሁ አለ። ስትንቅ መርገጥ ማለት ነው። ስትንቅ መርገጥ ማለት ነው። እና ለምን ረገጣችሁ ካለ በኋላ እንድትወፍሩም አላቸው የሕዝቤን የእስራኤልን ቁርባን ሁሉ፣ አንዳንዱን እንኳን አይደለም ሁሉንም ነው፣ በመጀመሪያ በመብላታችሁ ማለት ከኔ ያስቀድማችሁ በመብላታችሁ እያስጠበሳችሁ እኮ ስትበሉ ነበር፣ ለእኔ እንዳይቃጠልልኝ ክርክር ነበር እኮ እያለ ነው ጌታ። ወይኔ 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 እኮ ነው ብዬ እምልህ እግዚአብሔር እንደዚህ ብሎ ሲልህ ወይኔ ሆድ፣ ወይኔ ሆድ፣ ወይኔ በመጀመሪያ በመብላታችሁ። ቤተሰቦቻችን እንኳን አሉ አይደል ማለት እንደዛ ማድረጋቸው ትክክል ነው እያልኩ አይደለም። እናቴ እንደዚህ ስታደርግ አውቅ ነበረ። ከየት ነው የለመደችው? ከአያቶቼ ምናምን ነገር ነው፣ ምናምንቴ ነገር ማለት ነው። ፈንድሻ ተፈንድሾ፣ ዳቦ ተቆርሶ፣ አንባሻ ተጋግሮ፣ ቂጣም እንትን ተብሎ ብቻ የሚደረገው ነገር ይደረግ። በመጀመሪያ ወስዳችሁ ይህንን ነገር እዛ ጣሉት ብላ ትለናለች። ቡናም ይቀዳና ቡናው ከመጠጣቱ በፊት ወስዳችሁ በረቱ ጋር ድፉት ትለን ነበር። እስኪ እንደዚህ እንደኔ እናት ትባሉ የነበራችሁ 77 ቁጥር ጻፉ። ፈንዲሻውን አስቀድሞ ይረጩታል፣ ምንም ሳይበላ እንጀራ ከመሶቡ ላይ የመጨረሻውን ለአዋይ ይቀመጥ እያለች ትል ነበረ እናቴ። አላችሁ አረ እናንተ? ታዲያ አዋይ ምንድን ነው? አዋይ ለአዋይ ይቀመጥለት ይባላል። ማን ነው አዋይ? ወይዘሮ አዋይ ነው? አቶ አዋይ ነው? ምንድን ነው አዋይ? እናቶች ለቆሌ አይደል ጸግዬ? አዎ ምንድናት እቺ? መልኳን ቀይራ የመጣች የጂኒ አምልኮት ናት አይደል? አንቺው በጣም ብዙዎቻችሁ። አዎ ልክ ነው። አየ ቡናውን እንኳን አስቀድመው ከተቀዳ በኋላ አይጠጡትም። በሲኒ የሆነውን ይሄኛውን በመጀመሪያ ወስዳችሁ ድፉት ይባላል። ምንድን ነው? በኋላ ነው ነገርየው የገባኝ። በእኛ በእኔ በእናቴም በአባቴም ቤት ምናምንቴ ጣዖት አምልኮ የሚያመልኩ ነበሩ። አያ አንዱ ለአንዱ አስተላልፎ እንደዛ እያረጋችሁ ድፉ ምናምን ነገር ይባላል። ዳለቻ በግረዱ ምናምን ነገር እያለ ማለት ነው። ቅድመ አያቴ ለአያቴ፣ አያቴ ለአባቴና ለእናቴ እንደዚህ አሳልፎ ማለት ነው። እነሱ እንኳን አየ ሰይጣን ለሆነ ወይ ለቅድመ አያቴ ስለነገረው እሱ ለአያቴ ስላስተላለፈ የሆነ ነገር ከቀዳችሁ በኋላ ከመጠጣታችሁ በፊት ለሱ ድፉለት ብሎ ስላለ ያንቺንም እናት ያንተንም አባት እንደዚህ ብሎ ስላላቸው ነው አስቀድመው የሚደፉት። ምን ማለት ነው? ካዘጋጁት ነገር ላይ ከመብላታቸው ወይ ከመጠጣታቸው በፊት ለማይሰጣሉ ማለት ነው። ለቆሌ ለሚባል ማለት ነው።
ኦኬ ይሄ ከየት ነው የተወሰደው? ከመንፈሳዊ ዓለም ነው የተቀዳው። እግዚአብሔር መስዋዕቱ ከተሰዋ በኋላ በመጀመሪያ ለጌታ እንዲቃጠልለት ለጌታ የሚቀርበው ነገር ከቀረበው በኋላ ነው ሌዋውያን ካህናት የሚበሉት። እዚህስ ለጌታ የሚባለውን ነገር ተው። እዚህ አሁን ለቆሌ ለጨሌ ብሎ የሚሉትን መድፋቱን ቢተው አጣሞ ይጥላቸዋል ሰይጣን። ለዚህ ነው አስቀድመው ከመጠጣታቸው ከመብላታቸው ፊት ያንን ይበታተናሉ ማለት ነው። አሁን በእኔ ዘርና ትውልድ ውስጥ አይሰራም። I love you, okay? Don't cry, mama. What happened? Don't cry, okay? Lie, okay? Yeah? Amen እያለ ነው። Yeah. No, live ላይ ነኝ ጆኒ። ኦኬ እና ከምንድን ነው የመነጨው? ከንቀት። ያ ንቀታቸውን እግዚአብሔር ምን ብሎ አለው? ስለምን ረገጣችሁ አለ። አየህ እዛ ቅድም የነበረውን ጭቅጭቅ ለካህን ይጠበስለት ለጌታ ይቃጠልለት ተብሎ የሚባለው ጭቅጭቅ ንጥርቅ ዲቤት ይመስል ይጠበስለት ይቃጠልለት፣ ለጌታ ይቃጠልለት፣ ለካህኑ ይጠበስለት፣ ለካህኑ ይጠበስለት ብያለሁ፣ ለጌታ እንትን ይበልለት። አሁንም እኮ እንደዚሁ ነው። እዚህ ሶሻል ሚዲያ ላይ የሚሆን ሌላ ቦታ ላይ በቃ ወጥረው ለፓስተር የሚከራከሩ ሰዎች አሉ። ለወንጌላዊው ምንም ቢሆን አትንኩት እያሉ ማለት ነው። ኖ መነካት ባለብን ቦታ ላይ እንነካለን፣ እኔን ሁሉ ጭምር ማለት ነው። ያለ ጽድቅ ያምታታሁት ነገር ካለ መጠየቅ አለበት ኤርሚያስ። አይ ቤካል ልትነኩት አትችሉም፣ ጸጊንማ ድርሽ እንዳትሉ አይባልም። ወገንተኝነታችን ከእግዚአብሔር ወገን ነው። ወንድሞችና እህቶችን አክብረን ማናገር ባለብን ነገር ለማቅናት፣ ለመመለስ፣ ለመጠገን ባጠፉት ነገር መጠየቅ አለባቸው። ተጠያቂ ነኝ። ባሉባልታ በወሬ አይደለም፣ በትክክል ማለት ነው። እዛ እንድትወፍሩ የሕዝቤን የእስራኤልን ሁሉ መስዋዕት የእስራኤልን ቁርባን ሁሉ በመጀመሪያ በመብላታችሁ እኔን ቀዳሚ አላደረጋችሁኝምና እያለ ነው የእስራኤል አምላክ። እኔን ቀዳሚ አላደረጋችሁኝም፣ ከኔ ይልቅ ልጆችን ለምን አከበርህ አለው። አየህ ለምን አከበርህ? በመጀመሪያ በመብላታችሁ። እነዛ ቄሶቹ ናቸው እኮ የሚበሉት። እባክህ ፈጠን አድርገህ የተጠበሰውን አምጣ፣ ጥሬውን አምጣና ጥበስልኝ፣ እኔ ከእንትና ጋር ልተኛ ቀጠሮ ይዣለሁ እያለ ማለት ነው። በልቶ እኮ ሄዶ እኮ ሊጋደም እኮ ነው። ኢየሱስ በልቶ ሄዶ ሊጋደም። አፍጥ ነው። ከሷ ጋር ከመተኛቴ በፊት በደንብ ጥበስልኝ። እንዴት ነው? ቀጠሮ አላቸው ከሴት ጋር እየተባለ ማለት ነው። ካህኑ ቀጠሮ አላቸው ዛሬ ከሴት ጋር። የምን ቀጠሮ? ያው ባርኮት ሊሰጧት ነው። ምን ሊባርክ ነው እሱ? ለካህኑ ይጠበስል። አየህ ልጆችህን አከበረህ አለ። ልጆቹ በመጀመሪያ እንዲበሉ ጌታስ በኋላ የተረፈው ብጭቅጫቄው ምናምን ነገር በሚልኪያስ የአባቶች የነቢያት አምላክ በሚልኪያስ መጽሐፍም ላይ ልክ እንደዚህ ነው ብሎ የሚለው የተሞነጫጨረውን አውሬ የነከሰውን